ቴዲ አፍሮ። እሺ እንዴት ናችሁ? ሰላም ነው? ሰላም ነው። ቴዲ አፍሮ ዘፋኙ ነው ወይስ ሞክሼ ነህ? አይ ሞክሼ ስሙን ወስጀው ነው፣ ስሙን ተውሼ ነው። ትወደዋለህ ቴዲ አፍሮን? አይ እነ ፐርሰናል እሱን ሳይሆን አንዳንድ ስራዎችን ወድለታለሁ። ኦኬ አይ እንደዛ ነው። እኛ ደግሞ ሙስሊሞች ስለ ቴዲ አፍሮ ያው ዘፈኑን ስለማናዳምጥ በዘፈኑ ሳይሆን አንድ ኢትዮጵያዊ ነው። እስልምናን አታክ አድርጎ አያውቅም፣ ነክቶ አያውቅም። እኔ ያው ለምሳሌ ቴዲ አፍሮ ብጠይቀኝ ስለ ቴዲ አፍሮ ምንድን ነው ብለህ ብትለኝ እንደ አንድ ሰው እንደ አንድ ኢትዮጵያዊ ሰው ነው ብዬ አስባለሁ። ግን ዘፈን ስለሚዘፍን ብቻ እንደ ኃጢአተኛ አድርጌ አላየውም። እሱን ማለት ኃጢአት ነው፣ ዘፈን ኃጢአት ነው። ግን በቃ ራሴን ንጹህ አድርጌ እሱ ኃጢአተኛ ነው ምናምን ብዬ የእሱን አይብ አልገልጥም ራሱ ማለት ነው። አላህ ያስተካክለው፣ አላህ ሂዳያ ይስጠው ነው ምንለው። ከዘፈን ዓለም አላህ እንዲያላቅቀው ነው ምንመኝለት እኛም ማለት እንደ ሰው ማለት ነው። ግልጽ ነው። ሁሉንም የሚያግባባ እንትን ነው ያንተ እይታ። እኔም ራሴ ኃጢአት አለብኝ እኮ እኔ አላህ የሰተረልኝ ወንጀል አለ። ገብቶሃል? እኔ የሰተረልኝ አላህ ወንጀል ይኖረኛል። እኔም ኃጢአት ምሰራው ኃጢአት ሊኖር ይችላል። ምናልባት አደባባይ ላይ ያልመጣ ሊሆን ይችላል። ቴዲ አፍሮ ግን አደባባይ ላይ ስለወጣ ወንጀሉ ዘፈን ስለሚዘፍን ልታንቋሽሸው አይገባም። ግን ዘፈን ሐራም ነው በኢስላም። በባይብልም ገላትያ 5:19 ላይ ዘፋኝነት የእግዚአብሔር መንግስት አይወርስም ይላል። ሮሜ 13:13 ላይ በዘፈንና በስካር አይሁን ይላል። ዘፈን ሐራም ነው በባይብልም፣ ዘፈን ሐራም ነው በቁርአንም በሐዲስም ሐራም ነው። ስለዚህ አላህ ከዛ ነገር እንዲያወጣው ዱዓ እናደርግለታለን። ሀሊማ የምትባል ልጅ ታውቃለህ? ሀሊማ የምትባል ሙስሊም አሁን ለምሳሌ ዱዓ እናደርግላት ነበረ። ትክክል አይደለም ሐራም ነው ብለን ስለምናስብ ምን አድርገን ነበር? ዱዓ እናደርግላት ነበር። አሁን ደግሞ ተመለሰች ወደ ኢስላም በተውበት ማለት በንስሐ ተመለሰች። ልክ እንደዛ እናንተም ዱዓ አድርጉለት፣ ጸልዩለት ለሱ ማለት ለቴዲ አፍሮ። በተረፈ እስልምናን አታክ ሲያደርግ አይቼው አላውቅም። ፐርሰናሊ የራሱ ችግሮች ሊኖሩት ይችላሉ። ፍልስጤሞችን ሳይደግፍ ቀርቶ እስራኤል ሊደግፍ ይችላል ምናምን፣ ትክክል አይደለም። አዎ ይሄ ነገር እንትን ይላል። ኤኒዌይ ስለ ዘፋኝ አጀንዳ አድርገን ዘፈኑን አላዳመጥኩትም። ፖለቲካ ሴቲንግ እና ፕሎቱ ምን እንደሆነም አላውቅም። አጋጣሚ ቴዲ አፍሮ በሚል አካውንት ስለመጣ እንዲሁ ለጨዋታ ያክል ነው፣ ለበዓሉ ድምቀት ነው። ቀጥል ወደ ነጥብ። የምር እንትን ነው። እኔም ያንተ ሀሳብ ገዢ ነው፣ በአንተ ሀሳብ እስማማለሁ እና ከቻልክ ምናልባት አንድ ሁለት በዚህ አጋጣሚ ጥያቄ ነበሩኝ እና እነሱን ብታስተምረኝ ብትመልስልኝ እሱን ጠይቃለሁ። አይ ይሄንን ያልኩት የራሴ ምክንያት ስላለ ነው። ሙስሊሞች አዲስ ዘፈን አውጥተው አታክ ሲያደርጉት ስላየው ነው ብዙዎቹ ማለት ነው። እና እስልምናን አነካም። ለምንድን ነው አታክ የሚያደርጉት? ለምን ማለት እንዲዘፍነዋል ይላሉ። ዘፈን እንዴት ታዳምጣላችሁ? ሙስሊሞች እዛ አካባቢ ላይ እንዴት ይደርሳሉ? ዘፈን ሐራም ነው ካላችሁ ዘፈኑ ምን አስደመጣችሁ? በቃ የራሱ አቋም ነው። ፖለቲካል አቋም ከሆነ የፖለቲካ ያሉ ሰዎች እዛው ይጠይቁት። የተሳደበበትም ነገር ካለ የተናቆረበትም ነገር ካለ እዛው ይፈትፍቱ ፖለቲከኞች እዛው። እናንተ የሃይማኖት ሰዎች ናችሁ፣ የዲን ሰዎች ናችሁ። ዲናችሁን እስካልነካ ድረስ አቋሙን እዛው ወደኛ አታምጡ። ይሄ የሚያሳየው ዘፈን እያዳመጣችሁ ነው ማለት ነው። ዘፈን አታዳምጡ ሐራም ነው እየተባለ ማዳመጥ ራሱ እኮ ሐራም ነው። መስፈን ብቻ አይደለም በኢስላም ሐራም ነው ካላችሁ በቃ አጠገቡ አትድረሱ። እሱ አካባቢ ላይ ሃይማኖታችሁን ከነካ ነው ያኔ ዲናችንን የሚነካ ነገር የሚናቆርበት ነገር ካለው ያኔ ስለ ቴዲ እናወራለን። በተረፈ ስለሚዘፍነው ዘፈን ስለ ፖለቲካል አቁሙ ዶክተር አብይን ተናገረ ተናቆረ ምናምን የሚባለው ነገር ዘፈን ስለምታዳምጡ ነው። ዶክተር አብይ ለቴዲ አፍሮ በቂ የሆነ ምላሽ መስጠት ይችላል። ማንንም አያስፈልገውም ራሱ እንደዚህ አይነት ነገር ካለ ማለት ነው። አሉ የፖለቲካ ባለሙያዎች አሉ እና ሁሉ ነገር ውስጥ መግባት የለብንም እኛ ሙስሊሞች። እሺ ሂድ ቀጥል። ኦኬ እሺ፣ መጀመሪያ አንድ ሃይማኖት እኔ ማምነው አንድ ሃይማኖት ሊመዘን የሚችለው በአማኙ በሚያሳየው ባህሪ ሳይሆን በመጽሐፍ እውነት ነው ብዬ ነው የማምነውና ስለዚህ እስልምና ሰላም ነው ወይ የሰላማዊ ሃይማኖት ነው ወይ ከሚለው ነው የሚጀምረው። እንደዛ ነው ብለህ ታምናለህ? አዎ ኦኬ ሰላማዊ ነው። እንደዛ ከሆነ ሁለት ጥቅሶችን ያው ታውቃቸዋለህ፣ ግን ልጥቀሳቸው።
ሱራ 9:5 ላይ የተከበሩት ወሮች ባለቁ ጊዜ አጋሪዎችን ወይም ሙሽሪኮችን ባገኛችሁበት ስፍራ ግደሏቸው፣ ያዟቸውም፣ ከበቧቸውም፣ በየመንገድም ሁሉ ተቀመጡባቸው ይላል። አንድ ልጨምርልህና ሱራ 993 ላይ ግርግር ክህደት እስከማይኖር ሃይማኖት ለአላህ ብቻ እስከሚሆን ተዋጓቸው ይላልና ብዙ ጥቅሶች አሉ እንደዚህ አይነት ጥቅሶችና እነዚህን ሳነባቸው ምንድነው የተሰማው? እንዴት ሰላማዊ ሊሆን ይችላል? ማለት መጽሐፉ ጦርነትን የሚሰብክ ከሆነ አብሮ የመኖር እሴትን የሚሸረሽር ከሆነ የግድ አንድ ሙስሊም ከአንድ ሰው ከሆነ ክርስቲያን ጋር ለመኖር የማይችልበት የሆነ ሁሉ ነገር ሐራም እየተባለ የሚከለከል ከሆነ አብሮ መብላት አብሮ መጣቱን በዚሁ ላይ አካትቼው ነው። እና ይሄ እንዴት ነው ሰላም ሊሆን የሚችለው? ተከበሩ ያለው ኦኬ። እስኪና ይሄን ሱረቱ ተውባ ምዕራፍ 9 ቁጥር 5 እና ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው የጠየቀው። አንድ ሰው ሲያነብ በግርድፉና በሌጣው ሊጠይቀው የሚችለው ጥያቄ ነው የጠየቀው። አግባብነት ያለው ጥያቄ ነው። አብሽር፣ ችግር የለውም። እዚህ ላይ ግን ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ስትመለከተው የተከበሩ ወሮች ባለቁ ጊዜ ነው የሚለው። ለምንድን ነው የተከበሩ ወሮች ብሎ ያለው? እነማን ናቸው የተከበሩ ወሮች? አጋሪዎችን ባገኛችሁ ስፍራ ገደሏቸው የተባለው ማን ነው የሚለውን ኮንቴክስቱን በደንብ መረዳት መቻል አለብህ። አይተህ ከሆነ በቁርአን ሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ የወሮች ቁጥር አላህ ዘንድ ባላ መጽሐፍ ውስጥ ሰማይና ምድር በፈጠረበት ቀን 12 ወር ናቸው፣ ከነርሱ 4ቱ የተከበሩ ወሮች ናቸው ብሎ ነው ያስቀመጠው። እነዚህ 4 ወሮች የሚባሉት ምንድን ነው? ዙልቀይዳ፣ ዙልሂጃ፣ ሙሐረም ምናምን እየተባሉ ከዛ በኋላ ደግሞ ረጀብ የሚባል 4 ወሮች አሉ። የመካ አጋሪዎች የመታገሻ ጊዜ የተከበሩ ወሮች 4 ወሮች ነው የተሰጣቸው። ምን አድርገው ነበር ብለህ ስትል የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ፍረ ገደሏቸው ከማለት በፊት ቁጥር 1 ላይ ሰዎች አያነቡትም። ሱረቱ ተውባ ምዕራፍ 9 ቁጥር 1 ላይ ይህ ከአላህና ከመልእክተኛ ወደ እነዚያ ቃል ኪዳን ወደ ተጋቡት አጋሪዎች የምትደርስ ንጹህ ናት አለ። ቃል ኪዳን ገብተው ነበረ እነዛ አጋሪዎች የመካ ሙሽሪኮቹ አንነካችሁም እንዳትነኩን ተባብለው ከአማኞች ጋር ቃል ኪዳን ገብተው ነበረ። ቁጥር 12 ላይ ይኸው ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታችሁን ቢያነውሩ የክህደትን መሪዎችን ከክህደት ይከለክሉ ዘንድ ተዋጓቸው፣ እነርሱ ቃል ኪዳን የላቸውምና አለ። ቃል ኪዳናቸውን አፈረሱ እነዛ ሰዎች። ቁጥር 13 ላይ ይኸው መሐላዎችን ያፈረሱትን መልእክተኛውን ለማውጣት ያሰቡትን ከመካ ማለት ነው ህዝቦችን እነርሱ ለመጀመሪያ ጊዜ የጀመሯቸው ሲሆን ለምን አትዋጓቸው? ማነው የተተናኮለው? እነዛ ሰዎች ናቸው የተተናኮሉት፣ የመካ አጋሪዎቹ። አላህን ይበልጥ ልትፈሩ የተገባ ነው አለ። ከዛ ቁጥር 4 ላይ ነው ከአጋሪዎቹ እነዛ ቃል ኪዳን የተጋቧችሁንና ከዚያ ምንም ያላጎደሉባችሁን በእናንተ ላይ አንድም ያልረዱባችሁን ሲቀሩ እነዚህ ቃል ኪዳንን እስከ ጊዜያቸው መጨረሻ ድረስ ሙሉላቸው አለ። አላህ ጥንቆቹን ይወዳልና አለ። በቃል ኪዳናቸው መሰረት አንታናኮልም ብለው ሐቃችሁን አንነካም ብለው ያሉትን ሰዎች አትንኳቸው አለ አላህ። ከዛ በኋላ ነው ቁጥር 5 ላይ ምን የሚለው? የተከበሩ ወሮች ባለቁ ጊዜ የመታገሻ 4 ወር ተሰጥቷል። እነዛ ሲያልቁ አጋሪዎችን ባገኛችሁ ስፍራ ገደሏቸዋል። ከዛ ቁጥር 7 ላይ አላየኸውም አንተ? ለአጋሪዎቹ አለ አላህ ዘንድ እና መልእክተኛው ዘንድ ቃል ኪዳን ይኖራቸዋልን? እነዚያ በተከበረ መስጊድ ቃል ኪዳን የተጋባችኋቸው ብቻ ሲቀሩ እነዚያ በቃል ኪዳን ለእናንተ ቀጥ እስካሉ ድረስ ለእናንተም ቀጥ በሉላቸው። አላህ ጥንቆቹን ይወዳልና አለ። ቀጥ ብለው ሳይነኳችሁ ምን ሳይሏችሁ አርፎ የተቀመጡትን ሰዎች ቀጥ በሉላቸዋል ራሱ ማለት ነው። ይሄ ነው ቁርአን የሚያስተምረው ማለት ነውና ቁጥር 5 ላይ ያዟቸው፣ ክበቧቸው፣ ለነሱ መጠባበቂያ በየመንገዱ ደግሞ ቢቀመጡ አለ ቢጸጸቱ፣ ሰላትን ቢሰግዱ፣ ግዴታ መጽዋዕትን ቢሰጧችሁ መንገዱን ልቀቁላቸዋል። ጦርነቱ ላይ ያለ አይ በቃ ብለው ከተማረኩ እነዛ የተማረኩ ሰዎችን ተዋቸው ነው የሚለው። ቁጥር 11 ላይ ቢጸጸቱ፣ ሰላትን ቢሰግዱ፣ ዘካን ቢሰጡ የሃይማኖት ወንድሞቻችሁ ነው። ለሚያውቁ ህዝቦች አንቀጾችን እናብራራለን አለ። ከዛ ቁጥር 6 ላይ ይናገራል። አሳይለም ወይም ደግሞ ጥገኝነት ቢጠይቅ ምንድን ነው የሚለው? ከአጋሪዎቹ አንዱ ጥገኝነት ቢጠይቅ የአላህን ንግግር እስኪሰማ ድረስ አስጠጋው፣ ከዚያ ወደ መጠባበቂያ ስፍራ አድርሰው፣ ይህ የማያውቁ ህዝቦች በመሆናቸው ነው አለ። ስለዚህ ጥገኝነት ቢጠይቀው ለምሳሌ በቃ ተማርክ ያለው ብሎ ጥገኝነት ቢጠይቅ የአላህን ቃል እስኪሰማ ድረስ አስጠጋው ነው የሚለው። በቃ እስኪሰልም እስከ መጨረሻው ድረስ ጥሩ ነገር እያደረግ ትንከባከበዋለህ እንጂ ገደለው የሚል ነገር የለውም። ስለዚህ ሱረቱ ተውባ ምዕራፍ 9ን ስታነበው ሙሉን አንብበው። ካላነበብከው ቁጥር 5 ላይ ከመጣ ከኋላው ኮንቴክስቱን አውዱን ካልተመለከትከው ትቸገራለህ ማለት ነው።
ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ግልጽ ነው። ወደሚቀጥለው ከመሄድ በፊት ጦርነት ላይ የወጣ ህግ እንደሆነ ካስረዳኝ ጥያቄ ሊኖረኝ አይችልም። አዎ እንደዛ ነው። እንደገና ደግሞ ሁሉንም አይደለም የሚለው አራት ወር አለ። የተከበሩ ወሮች የሚባሉት 4 ወሮች ናቸው። እነሱ ባለቁ ጊዜ ነው። እስከዛ ድረስ ቢያንስ ሀሳባቸውን ሊቀይሩ ይችላሉ። ስለዚህ ቃል ኪዳን ተጋብተው ያልተተናኮሉት የነበሩ ሰዎችን ከሆነ እንዳትነኳቸው ነው የሚለው። ሁለተኛ ጥያቄ ጠየቀው ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው። አንቀጹ ላይ ስትመለከተው ምንድን ነው የሚለው? ሁከት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ነው የሚለው። ሙሉን አላየኸውም። እሱን ጥቅስ ብትመለከተው መጀመሪያ የሚጀምረው ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና እያለ መጀመሪያ እንትን ብሎ ነው የሚያስቀምጠው። ወሰን አትለፉ ከ190 ጀምረ ብታየው ወሰን አትለፉ፣ ወሰን ባለፉባችሁ ሰዎች ግን ወሰን እለፉባቸዋል። እስከምን ድረስ አለ? እውከት እስከማይገኝና አለ በቃ ሰላም እስከሚሆንና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው አለ። ፋይት አድርጉ፣ ግደሏቸው አይደለም የሚለው፣ ተጋደሏቸው፣ ፋይት አድርጉ፣ በቃ ባትሉን ቀጥሉ አለ። ምን እስከሚሆን ድረስ አለ? እውከት እስከማይገኝ ድረስና ያወኩ የመጡት ራሳቸው ናቸው፣ ድንበር አልፈው የመጡት። ሱረቱ በቀራ ምዕራፍ 2 ቁጥር 190 ጀምረ ብታነበው እንደዛ 190 ባገኛችሁ ስፍራ ሁሉ ገደሏቸው፣ ካወጧችሁ ስፍራ አውጧቸው አለ። ያስወጧቸው ከየት ነው? ከመካ ነው ያስወጧቸው። አይተህ ከሆነ የረሱል ሰለላሁ ዐለይሂ ወሰለምንና ባልደረቦቻቸውን ማለት ነው። ስለዚህ ቁጥር 30 ላይ ሱረቱ አንፋል ምዕራፍ 8 ቁጥር 30 ላይ እነዚያ የካዱት ሊያስሩ ወይም ሊገሉ ከመካ ሊያወጡ በአንተ ላይ በመከሩ ጊዜ አስታውሳል። እንደዛ ነው ያደረጉት። ከዛ በኋላ ምን የሚል አንቀጽ መጣ? ሱረቱ ሐጅ ምዕራፍ 22 ቁጥር 39 እና 40 አንቀጽ ለነዛ ለሚገደሉት ምዕመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው። ለነዛ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከሀገራቸው የተባረሩ ለሆኑት ተፈቀዳል። መጀመሪያ እኮ ምንም ነገር የለም። ከ6:10 ጀምሮ እስከ 6:22 ድረስ በነበረው እስከ 6:22 ለ12 ዓመት ያክል ለ13 ዓመት ያክል እንዲህ የለም ነበረ። በ6:22 ላይ ምንድን ነው ያደረጉት? መጨረሻ ላይ ተሰደዱ። ከመካ ወደ መዲና ተሰደዱ። እዛ ድረስ ደግሞ ሄደው ተመልሰው ደግሞ ሊወጉ መጡ። ስለዚህ አንቀጽ ወረደ። ምን የሚል? ለነዛ ለሚገደሉ ምዕመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸዋል። እነዛ ጌታችን አላህ ነው ከማለት በስተቀር ያለ አግባብ ከሀገራቸው የተባረሩት ለሆነ ተፈቀዳለ። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ አለ። ቴዲ በማን መንገድ አለ? በአላህ መንገድ አለ። ለምንድን ነው በአላህ መንገድ የተባለው? ምናልባት ከዘር ጋር እንዳይያያዝ፣ ከብሔር ጋር እንዳይያያዝ፣ ከቀለም ጋር ከቋንቋ ጋር እንዳይያያዝ። እንደዛ ከሆነ በአላህ መንገድ አይደለም አንድ ሰው የተጋደለው። በአላህ መንገድ ከሆነ ግን ለአላህ ብሎ ሐቅን ለማንገስ ሐሰትን ለማርከስ ብሎ ነው የሚያደርገው። ከዛ ምን አለ? እነዛ የሚጋደሏችሁም በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። ተመልከት። ከዛ ቁጥር 191 ባገኛችሁ ስፍራ ሁሉ ገደሏቸው፣ ካወጣችሁ ስፍራ አውጧቸዋል። መከራ ከመገደል ይልቅ የበረታች ናትና አለ። በተከበረው መስጊድ ዘንድ በእነሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸዋል። ቢጋደሏችሁ ግን ተጋደሉ፣ የካዲያን ቅጣት በዚህ ነው እና እያለ ይናገራል። ምን አለ? እስካልተጋደላችሁ ድረስ እንዳትጋደሉ አለ። ራሱ እስከሚጋደሏችሁ ድረስ አትጋደሏቸዋል። እነሱ ካልነካችሁ ወሰን አትለፉ፣ አላህ ወሰን አላፊዎችን አያልፍምና። እንደዛማ ከሆነ እኮ ማንም ሰው ኢትዮጵያ ውስጥ አይኖርም ነበር፣ ዓለም ላይ ማንም አይኖርም ነበር። እንደዛ ተነስተው ሰው ዝም ብሎ ከመሬት ተነስቶ እንትን ለምን? እንደዛማ ከሆነ ሱረቱ በቀራ ምዕራፍ ቁጥር 256 ላይ አለ በሃይማኖት ማስገደድ የለም ይላል። በሃይማኖት ማስገደድ የለም፣ በሸሪዓ ግን ማስገደድ አለ። በኢስላም ምን ማለት ነው? ድንበር አልፎ ከመጣ ድንበር ያለፈብህን ቀኝ ለሚመታ ግራ አንስጠው የሚል ህግ እኛ ጋር የለም። ድንበር ካለፈ ድንበር አለፈ ነው። በዛ ባለፈው ላይ ትሄድበታለህ። ግልጽ ነው ቴዲ? አይ እየሰማሁ ነው። ከዚህ ጋር ግን ድምጽ ይሰማል? ይሰማል። ከዚህ ጋር ግን ሱራ ይሄ ከቁጥር 193 ላይ ያነሳሁት እንትን ሃይማኖት ለአላህ ብቻ እስከሚሆን የሚል እስኪሆን ድረስ እሱ ነገር እውቀት እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ማለት በቃ ዓላማችን እሱ ከሆነ መጨረሻ ላይ ዓለም እስኪሰማና እስኪስማማ ድረስ ጂሃድ አለ። ጂሃዱ በሐቅና በባጢል መካከል የሚደረግ ትግል ነው። ይሄው አሁን አንተ ጂሃድ 3 አይነት ጂሃድ አለ። ጂሃዱ ቀልብያ፣ ቀውልያና አመልያ ተብሎ ለሶስት ይከፈላሉ። ቀልብያ ማለት አንድና ሐቅን መጥፎ ነገር በቀልብ የምጠላው ነገር ማለት መጥፎ ነገር ሲሆን
በቀልባችሁ ጥሉት ተብሏል ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ። የቻለ ደግሞ በምኑ በአንደበቱ ያልቻለ ደግሞ የቻለ ደግሞ በእጁ እሱ በሶስት ነገር ነው እንትን የምትለው። መጥፎ ነገር ከሆነ እንደ ህግ አግባብ ድንበር ያለፈውን በእጅ ጦር መሳሪያ ይዘ እንትን ልትለው ትችላለህ። አይ ደግሞ ይሄኛው ደግሞ ከሌለ ደግሞ በአንደበት በማስተማር ዳዋ በማድረግ አንተን ወደ እውነት በመጥራት ምናምን በተለያየ ነገር አመጣሃለሁ። ካልሆነ ግን እንደዚህ አቅም ደግሞ ከሌለኝ እውቀቱ ችሎታው ምኑ ከሌለኝ መናገር ማሳመን ምናምን ካልቻልኩ ደግሞ መጥፎ ነገር ከሆነ መጥፎ ነገሩን ትጸየፈዋል። የግድ ፐርሰናሊ መሆን የለበት። ቴዲ የሚባለው ፐርሰን ሳይሆን ቴዲ አስተሳሰቡና አይዲዮሎጂው ነው የሚጠላው። አስተሳሰቡ የሚያደርጋቸው ነገሮች፣ መጥፎ ነገሮች፣ ክፋቱ ምኑ የመሳሰሉ ነገሮች በአጠቃላይ ማለት ሰው እንደ ሰውነቱ ይከበራል። ነገር ግን ድንበር አልፎ ከመጣ በሶስት አይነት መልኩ እንትን ይላል። አንደኛ አቅም ከሌለ በእጅም መከላከል ማችለው ማስተካከል ማችለው ነገር ከሆነ በአንደበትም ማስተካከለው ከሆነ በልብ እውቅና አሰጠው ያ ነገር ሐራም ነው ጥሩ አይደለም ብለህ ትጠላዋለህ ማለት በልብ መጥላት ነው። የኢማን ትንሹ ክፍል ነው ተብሏል በሐዲስ ላይ። ስለዚህ በሶስት አይነት መንገድ ነው ጂሃድ ያለው ማለት። አሁን እዚህ ላይ የምናደርገው ራሱ ጂሃድ ነው፣ ቴክኖሎጂ ላይ ያለው ማለት ነው። አሁን ራሱ ይሄ የምታየው ጂሃድ ነው በእኛ ማለት ነው። ጅሁድ ላይ ነን ያለ ነው እኛ። ለምን አሁን ጊዜው የሳይበሩ ዓለም ላይ የሐሳብ ገበያ ነው። በሐሳብ ገበያ ውስጥ ነው ሐሳብ እያዋጣን ያለ ነው። ዕቁባችንም እሱ ነው አሁን ጊዜው ዘመኑ ማለት ነው። ስለዚህ ከዚህ አንጻር ነው እያየን ያለ ነው። ይሄ ራሱ ጂሃድ ነው። ይሄ ራሱ ትግል ነው። ይሄ ራሱ ደግሞ መጋደል ነው። ራሱ እስከምን ድረስ ነው የምንጋደለው? ዓለም እስኪሰማና እስኪስማማ ድረስ ኢንሻአላህ ጂሃዳችን ይቀጥላል ማለት ነው። ማስተማራችንን እንቀጥላለን። የሰው ልጆች ሁሉ እንዲሰልሙ እንፈልጋለን። ያ ማለት ግን በሃይማኖት መተህ የሆነ የምታስገድደው እውቀት ምንድነው እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ አለ። ሃይማኖት ለአላህ የሚሆነው መቼ ነው? የቂያማ ቀን። እስከዛ ድረስ ባለው ነገር በመልካም ነገር እናዛለን፣ ከመጥፎ ነገር እንከለክላለን። ጂሃዱም ይቀጥላል ማለት ነው። ጂሃድ አልተቋረጠም፣ ይቀጥላል እስከ ቂያማ ቀን ድረስ። ያ ማለት ግን ድንበር ማለፍ ሲቪሊያን ወይም ንጹሃን ምንም የማያውቁትን ሰዎች ህፃናትን፣ አረጋውያንን፣ ሴቶችን የመሳሰሉ ነገሮች ላይ አርፈው የራሳቸውን ነገር እስካልነኩን ድረስ አንነካም ማለት ነው። እስልምና ይሄን ነው የሚያስተምረው እኮ ወሂድ። አንተ እንዳልከኝ ከሆነ ኦኬ የሆነ ከፋፍለህ አስረድተኛል። ነገር ግን እስከ መጨረሻዋ ቀን ድረስ ሃይማኖት ለአላህ እስከሚሆን ድረስ ከተጋደልክ ይሄ በሳይበሩም ብቻ ሳይሆን ሪያሊቲ መሬት ላይ የሚባለው እውነት ክርስቲያኖችን ኢንዲቪዥዋሊ አትውሰደው። አሁን እንደዛማ ከሆነ ግለሰባዊ ነው የሚሆነው ማለት ነው። ክርስቲያኖችን ሂዱና ግደሉ የሚል ነገር አለ ቁርአንና ሐዲስ ላይ። ምናልባት ያየው ነገር ካለ ሂዱና ግደሏቸው አላ ምን ላይ ቆይ እንትኑን ላውጣልህ አውራኝ 36 ኦኬ እሺ ችግር የለውም። ኮረፕተር ካት ሰዛችን ሰዝባይት እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጀማል እንኳን ደህና መጣልን። ሰላም ነው? ሰላም ነው። እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ነው። ማሂር ቪዲዮ ለቋልና ጀማው አንድ ጊዜ ጣልቃ ከሚገባ ብዬ ነበር። ቆንጆ ቪዲዮ ነውና እየገባ ሪፖስት ኮፒ ሊንክ ሼር እናደርግለት ኢንሻአላህ። ወገኖቻችን ጠብቀውን የገባችሁ ጣልቃ ትንሽ እችን ለመናገር ነው። ሐሳቡን ከነገርከኝ እኔ ጥቅሱን ሰጣለሁ። ቴዲሻ ጥቅስ ማውጣት እንችላለን እኛ። ሱራ 9:29 ላይ መሰለኝ ባልሳሳት እሱ እንደምጠቅስ ጠብቄያለሁ። ምክንያቱም ብዙ ጊዜ ከክርስቲያንና አይሁዶችን ለማስለም ግደሏቸው የሚል ነገር የለውም። እነዚያ በአላህና በመጨረሻ ቀን የማያምኑት አላህና መልእክተኛው የማያደርጉትን የማያደርጉትን ከነዚያ መጽሐፍን ከተሰጡ ሰዎች እውነተኛ ሃይማኖት የማይቀበሉትን እነሱ የተዋረዱ ሆነው ግብር በእጆቻቸው እስኪሰጡ ድረስ ተጋደሏቸው ነው የሚለው። ግብር እስከሚከፍሉ ድረስ ነው የሚለው። ስለ ግብር ነው የሚያወራው፣ ስለ ጂዝያ ነው የሚያወራው። አህሉል ኪታብ የሚባሉት የመጽሐፉ ሰዎች ነው፣ ባለቤቶች ነው። ከነሱ ጋር ያለን አኗኗር ምን ይለናል? ሱረቱል አንከቡት ምዕራፍ 29 ቁጥር 46 ላይ የመጽሐፉ ባለቤቶችን በዚያ እርሷ መልካም በሆነ ክርክር እንጂ አትከራከሩ፣
ከእነርሱ ጋር እነዛ የበደሉት ሲቀሩ አለ። ክርክር እንኳን ሲሆን ወይም ደግሞ የመጽሐፉ ባለቤቶችን በነዛ መልካም በሆነ ሙግት እንጂ አትሟገቷቸው ነው የሚለው። እነዛ የበደሉት ሲቀሩ አለ። ባለጌ ከሆነ በጣም እንትን ከሆነ እሱን አይመለከትም። እነዛ የበደሉት ሲቀር ነው ያለው። በተረፈ ከማንኛውም ጋር ግን ከአህለል ኪታቦች ጋር ስትወያዩ ስትነጋገሩ መልካም በሆነ ክርክር ስነ ምግባርና ግብረ ገብ በተሞላበት አርጊመንት አርጊው አድርጓቸው ነው የሚለው። መከራከር ጥሩ ነው፣ ዲስከሽን ጥሩ ነው። ነገር ግን ድንበር ማለፍ የለበትም። ከዛ ምንድን ነው የምንላቸው? ቁጥር 46 ላይ በሉም በዚያው ወደኛ በተወረደው ወደ እናንተ በተወረደው አመንን፣ አምላካችን አምላካችሁ አንድ ነው፣ የፈጠረን ሁላችንም እኛ ለእርሱ ታዛዦች ነን በሏቸው ይላል። ይህንን ነው መልእክቱ ያለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም እንደዛ ነው ያሉን። ከመጽሐፉ ሰዎች የሆኑ ህዝቦችን ስታገኟቸው በቅድሚያ የላቀው አላህ አንድ ነው እንዲሉ ትጠራቸዋለህ፣ ጥሪ ታቀርብላቸዋለን። ጥሪ እናቀርብላቸዋለን፣ እንዲሰልሙ ጥሪ እናደርጋለን፣ ዳዋ እናደርግላቸዋለን። አይ አንቀበልም፣ ዳዋውን አንቀበልም ካሉ ሙስሊም ገቨርንመንት ውስጥ ሲኖሩ እንደ ማንኛውም ሰው ግብር ከፍለው ይኖራሉ ማለት ነው። ሙስሊም የሚከፍለው ሰደቃና ሰደቃ እንኳን ያው ሱና ነው፣ ግዴታ አይደለም። ዘካ ይከፍላል፣ ግዴታ አለበት ሙስሊም ማለት ነው። ዘካ ይሰጣል ማለት ነው። ክርስቲያንና አይሁዶች ደግሞ ሙስሊም ገቨርንመንት ላይ ሙስሊም ያልሆኑ ሰዎች አካላት በሚኖሩበት ሰዓት ላይ ደግሞ ግብር ይከፍላሉ ማለት ነው። ጂዝያ ይባላል የነሱ፣ የኛ ደግሞ ዘካ ይባላል ማለት ነው። ያ ነገር ለምንድን ነው የሚውለው? አንደኛ ለጡረታ፣ ለሚሊተሪ፣ ለሕክምና፣ ለተለያየ ለጤና፣ ለምናምን ነገር ነው የሚውለው እና ያ የሚለው ግብር እስከሚከፍሉ ድረስ ጂዝያ እስከሚከፍሉ ድረስ ተጋደሏቸው ወይም ደግሞ ተዋጓቸው ነው እንጂ የሚለው ውጓቸውም አይልም። አንደኛ። ሁለተኛ ነገር ደግሞ ምንድነው? ግብር እስከሚከፍሉ ድረስ ነው የሚለው፣ እስኪ ሰልሙ ድረስ አይልም። እንደዛማ ከሆነ በሃይማኖት ማስገደድ የለም ከሚለው ጋር እስከ ሱረቱ በቀራ ምዕራፍ 2 ቁጥር 256 ጋር ይጋጫል ማለት ነው። ይሄን ይመስላል ቴዲ። እሺ ቴንክ ዩ። ሱረቱ ዩኑስ ይቅርታ፣ አንድ ጥቅስ ልጨምርልህ። ሱረቱ ዩኑስ ምዕራፍ 10 ቁጥር 99 ላይ ይኸው ጌታ ባሻ ኖሮ በምድር ላይ ያሉ ሰዎች ሁሉ የተሰበሰቡ ሆኖ ባመኑ ነበረ። ቢፈልግ አላህ አስገድዶ ማሳመን ይችላል። ቢፈልግ ግን ፍሪዊልን የሚጻረር ነገር ነው። ታዲያ አንተ ሰዎችን አማኞች እንዲሆኑ ታስገድዳለህን ይላል። ምን ማለት ነው? ምን ማለት ነው? ታዲያ አንተ ሰዎችን አማኞች እንዲሆኑ ታስገድዳለህን ይላል። ምን ማለት ነው ትርጉሙ ቴዲ? ያው ማስገደድ እንደሌለበት ነው ጥያቄ። አዎ የለም። ሲጀመር እንዴት ነው? በጣም እኮ ከባድ ነገር ነው። አንድ ሰው የማያምንበትን ነገር የውሸት እኮ እንዲኖር ልታደርገው ነው። ሳይፈልግ የውሸት አንተን ሲያይ ሰላት እንዲሰግድ፣ ከዛ ጾም እንደሚጾም ተደብቆ ደግሞ የሆነ ነገር ቀመስ ያደርጋል። ከዛ ጀለቢያ ይለብሳል ምናምን ነገር ይሁን ማለት ያላመነ እና ቀልብ ኢማንና ኩፍር ቀልብ ላይ ነው ያሉት። ማስገደድ የምችለው ነገር አይደለም። አላህ ዘንድ ኢባዳ ወይም አምልኮ ተቀባይነት እንዲያገኝ 3 መሰረቶች አሉት። አርካኑል ኢባዳ የሚባሉ አሉ። ምን ምን ናቸው? እስቲ ያ ጀማ ጻፉልኝ ከታች 3 ናቸው። የሚጽፍልኝ በቁጥር አስቀምጡልኝ። አርካኑል ኢባዳ የሚባሉ 3 ናቸው። የሚያስቀምጥልኝ እስቲ ጎበዝ የሆነ 3 ናቸው። ከአንዱ ከተናጋ ተቀባይነት የለውም አምልኮ አላህ ዘንድ አይደለም። 3 ነው። ንያ ምናምን ኢማን ምናምን እንትን ናቸው፣ ሸርጥ ናቸው አይደለም። ሸርጡን ኢባዳ አይደለም የጠየኳችሁ፣ አርካኑን ኢባዳ ነው ያልኳችሁ። 3 ናቸው። አስተምሬ ነበረ ከዚህ በፊት ማለት ነው። ተቋ 3ኛው ነው። ማሻአላ ኸውፍ 3ኛ ነው። ኡስታዝ ጀማል እንትን በላቸው እስቲ 3 ናቸው። ኸውፍ አንደኛው የመጨረሻው ነው። ረጃ 2ኛው ነው። የመጀመሪያው መሐባ ማሻአላ ይሄ ነው። አሁን ቴዲ ምን ማለት ነው? ወደ አማርኛ መሐባ አላህን ስታመልከው አንደኛ ምሰሶ ፍቅር ነው። አፍቅረው ነው መሆን ያለበት፣ ወደው ነው መሆን ያለበት፣ ተገደህ መሆን የለበትም። የመጀመሪያው ማለት ነው አርካኑል ኢባዳ የሚባሉት። ሁለተኛው ረጃ ይባላል። ረጃ ማለት ተስፋ አድርገህ አላህን አገኘዋለሁ ጀነት ይሰጠኛል ብለህ ጀነት ውስጥ ራሱ ጸጋዎቹን ይሰጠኛል ብለህ ተስፋ አድርገህበት ነው ስታመልከው መሆን ያለበት። 3ኛውና የመጨረሻው ደግሞ ኸውፍ ይባላል፣ ወይም ደግሞ ተቅዋ ራሱ አላህን መፍራት ማለት ያላህ ፍራቻ ኖሮ ነገ ጠዋት ሰውን ከዞለምኩኝ
ራሴንም ከዘለምኩኝ አላህንም ከዘለምኩት ከበደልኩኝ ግን በደለኛ ከሆንኩኝ አላህ የፍርድ ቀን ይጠይቀኛል፣ ይተሳሰበኛል፣ ሂሳብ አለ፣ ይቀጣኛል ብለህ ፈርተኸው ነው ማምለክ ያለበት። ሶስት ነገሮች ገብቶሃል? ፍቅር፣ ተስፋና ፍራቻ። እነዚህ ከሶስቱ አንደኛው እንትን ካለ እንትን ነው። ስለዚህ በሃይማኖት ማስገደድ የለም የሚለው የመጀመሪያ ነው። ሳትወደው ሳታምንበት ማለት ነው። እኔ ፎሶሊያ የሚባል ምግብ አልወድም እና ጮማ አልወድም፣ ቴዲ አልወድም ማለት እንትኑ የለኝም እና በበላው ያስታውከኛል። የሚገርም ነገር አንድ ነገር ሳትፈልገው ቢሰጥ ምንድነው የማትፈልገው ምግብ? ማትወደው ምግብ አለ ቴዲ? አላው አይቀበለውም፣ ውስጥ አይቀበለውም። ምክንያቱም አትፈልገው ነገር ነው፣ ያለ ፍላጎት ነው፣ አልወደድከውም። ስለዚህ አንድ ነገር ለመቀበል መውደድ መቻል አለብህ። ስለዚህ ሃይማኖትም እንደዛ ነው ማለት ማፈልገውን ነገር ውስጥ ያልተቀበለውን ነገር ማስገደድ የለብህም፣ አትችልም ራሱና ይሄን ይመስላል። ጥሩ ጊዜ የነበረው ኢንሻአላህ። አይ ጥሩ ነው። ቴንኪው። ያው እንትን ራሱ ጥሩ ነው፣ የምታስረዳበት መንገድ ራሱ ሰላማዊ ነውና ደስ ይላል። ሌላ ቀን እንደዚህ ካስገባኸኝ አንድ ጥያቄ አለኝ፣ እሱን እጠይቃለሁ። አሁን እንዳላበዛባችሁ ችግር የለውም። ፎሎ አድርገኝና ጥያቄ ሲኖርህ ላይቭ ላይ ስመጣ መጠየቅ ትችላለህ። ሊስታውት አድርጉ ክርስቲያኖች። ጥያቄ ሲኖራችሁ ጻፉት፣ እኔ ጋር ከመምጣታችሁ በፊት ጻፉትና እንደዚህ በሊስት አድርጉትና ጊዜ ሲኖረኝ ኢንሻአላህ ለመመለስ እሞክራለሁ ማለት ነው። አላህ ሂዳያ ይስጣችሁ። ጥሩ ነገር እንመኝላችኋለን። ጀነት ሰፊ ነው ማለት የሆነ ትሻሙብናላችሁ ብለን የምናስበው ቦታ አይደለም። ጀነት ሰፊ ነው፣ ለሁላችንም ይበቃልና ኢንሻአላህ እንድሰልሙ እንፈልጋለን። ከቅንነት አንጻር ይዩት። እኛ እዚህ ቁጭ ብለን የምናስተምራችሁ ጀነትን አብረን እንትን ብንል ላኢላሃ ኢለላህ የሚለውን ገመድ ይዛችሁ ከጀሃነም ነፃ ወጥታችሁ የጀነት ሰዎች እንድትሆኑ ስለምንፈልግ ነው። ሌላ ምንም ዓላማም ኢላማም የለንም። ይሄን ነገር ተረታችሁ ኢንሻአላህ ጥያቄዎችን አዘጋጁ። እዚሁ ጠይቅ የሚሉ ልጆች አሉ። አንድ ጥያቄ ነውና ልጠይቅ እንዴ? ማለት ግን ሰዓት እንዳልችላል መጨመር አቺ በቃ የመጨረሻ ጥያቄ ጠይቅና ለጊቹ እንሰጥና እኔም እወጣለሁ። አይ የመጨረሻ ናት። በቃ ሱራ 15 ከዛ በፊት አሲያ ድምጽ ተሰማስ እንዳይዘረግፈን። እሺ አሲያ ጋር ደውሉላት። አይዘረግፋችሁም። ምን ያለሁኝ ኦኬ። ታፕ አድርገው ግን ኦኬ። ቴዲ ሱራ 15 26 ላይ ሱራ 15 26 ላይ ሰውን ከሚጨለጨልና እንትን ከሚገማ ጭቃ ፈጠርኩት ይላልና ከዛ ደግሞ ዝቅ ብሎ መላእክቱን ሁሉንም ከፈጠረ በኋላ እንዲሰግዱለት ያደርጋል። ከዛም ኢብሊስ አልሰግድም ያለበት ምክንያት ይሄ ከሚገማና እንትን ካለ ጭቃ የተፈጠሩት ጋር ሰዎችን ንቆ ነው። ከተፈጠሩበት ማቴሪያል አንፃር ሰዎችን ኢብሊስ ንቋቸው ነውና ይሄንን እንዴት ታየዋል? ሰይጣን አሁን የሰው ልጅ አፈጣጠር ክብር አይወርደውም ወይ ከሚገማ ጭቃ ሲሆን? ማለት የሚገማ ጭቃ ምኑ ነው ጥያቄ የሆነብህ? የሚገማ መባሉ ኢብሊስ የሰው ልጅ ንቆታል። ስገድ ሲባል አልሰግድም ያለው የሰው ልጅ ንቆት ነው። እንዴት ከሚገማ ጭቃ ከተፈጠሩት ጋር? እሱ ችግር ነው እኮ ማለት አላህ ያከበረውን ነገር ማክበር አለብህ። ያንን ነው ለመላእክትና ለኢብሊስ በቦታው ስለነበሩ ስገዱ አለ። ለመላእክት ለአደም ስገዱ ባለን አስታውስ። ኢብሊስ ብቻ ቀረ ይላል ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ ማለት ነውና ያልሰገደበትን ምክንያት አሁን አንተ ሱረቱ ካፍ ምዕራፍ 18 ቁጥር 26 ሱረቱ ሂጅር ምዕራፍ 15 ቁጥር 26 ላይ እንደተነገረው እሱ ከጭቃ ስለፈጠርከው ነው፣ እኔን ደግሞ ከእሳት ፈጥረኸኛል ብሎ ነው። የሱ ነው እንትን እና ትዕቢት ነው። አላህ ካዘዘ ያዘዘን ነገር ማድረግ አለብን። በነገራችን ላይ ስግደት ስጁድ የሚለው ቃል በሁለት ይከፈላል በኢስላም። አንደኛው የአክብሮት ስግደት የሚባል አለ፣ የአምልኮ ስግደት የሚባል አለ። የአምልኮ ስግደት ምንድነው? በንያህ የሚደረግ ነገር ነው አንደኛ። ሁለተኛ ነገር ደግሞ በገይብ የሚደረግ ነገር ነው። የትም ቦታ ሆነ በየትኛውም ጊዜ ሁሉ ነገር ይሰማል፣ ሁሉ ነገር ያያል፣ ሁሉ ነገር ያውቃል ብለህ ለአንድ አምላክ ብቻ የምታቀርበው ኢባዳ ስጁድ የአምልኮ ስግደት ይባላል ማለት ነው። የአክብሮ ስግደት ግን አንድ ሰው ስታገኘው ያኔም የምሰግድለት ስግደት ነበረ። ምን ላይ? ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 እና ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ አለ። ፀሐይና ጨረቃ 11 ከዋክብት ለኔ ሰግዱልኝ አየዋል።
ከዛ መተው ሰገዱለት ይላል። ያ ማለት እጅ መንሻ መስጠት ወይም ማክበርን ለማሳየት ይጠቀሙበት ነበር። በኋላ ላይ ግን ቁርአን ሲወርድ ተከለከለ። ሱረቱ ፉሲላት ምዕራፍ 41 ቁጥር 39 ላይ እንደዛ ነው። ለፀሐይና ለጨረቃ አትስገዱ፣ ለፈጠራችሁ ለአላህ ስገዱ፣ እርሱም ብቻ የምታመልኩ ከሆነ ለአላህ እንጂ ለሌላ ለማንም አትስገዱ ይላል። ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ የማን ነው ሙዓዝ መሰለኝ የመን ሄዶ ማን ነው ሻም ሄዶ ሶሪያ ሄዶ ሲመለስ ሰገደላቸው። ምንድን እያረክ ነው አሉት። እሳቸው አይ በወቅቱ የነበሩ ሰዎች ክርስቲያኖች ለኤጲስቆጶሳትና ለጳጳሳት ሲሰግዱ አይቼ ከዛ አንጻር ለአክብሮት ብዬ ነው ሲባል እንዳታደርገው አሉት። ከለከሉ። ቁርአን ሲወርድ ተከለከለ። ሰዎች የአክብሮቱን ስግደት ወደ አምልኮ ስግደት ሄደ። ምን ማለት ነው? ሰዎች በሌሉበት መስገድ ጀመሩ። መላእክትን፣ ነቢያትን፣ ሰማዕታትን በሌሉበት ይሰግዱ፣ ወደ እነሱ ይጸልያሉ፣ ለነሱ ይሰግዱ ጀመር። ያ ደግሞ ምን ይሆናል? የአምልኮ ስግደት ይሆናል። ለምን? የአክብሮት ስግደት በአካል ስታገኘው ብቻ ነው የምትሰግደው። አላህ በወቅቱ ግን ለአደም ስገዱ ለመላእክት ሲላቸውና ለኢብሊስ ስገዳቸው ሲላቸው መላእክቶች ሲሰግዱ እሱ ግን አልሰግድም አለ። ምክንያቱም ሲያቀርብ ምንድን ነው ያለው? ሱረቱ ሂጅር ምዕራፍ 15 ቁጥር 26 ላይ እኔ ከእሳት ነው የፈጠርከኝ እሱን ደግሞ ከጭቃ ነው የፈጠርከው ነው። አሁን ጥያቄ የሚነሳው ከእሳትና ከጭቃ ማን ነው የሚበልጠው? ቴዲሻ እሳት ይበልጣል። ማን ነው እሱን ስታንዳርዱን ያወጣው? እሱን ያወጣው ያው ፈጣሪ ነው፣ ኢብሊስ ነው። እሳት ነው የሚበልጠው ከጭቃ ብሎ የተናገረበት አለ በቁርአን? አይ የለም እንደዛ የለም። ስለዚህ ስታንዳርዱን ያወጣው አላህ ነው ስታንዳርዱን ያወጣው ወይስ ኢብሊስ ነው? ያው ስታንዳርዱን ያወጣው ነው ኢብሊስ ነው። ሶሪ እንዴት? በቃ ስለዚህ በቃ አየው ትዕቢተኛ እንደነበረ ትዕቢተኛ ሆነ። ከዛ በኋላ ምን ሆነ? ሸጠነ እሱ ከጅኒ ነው ተፈጥሮ ሲፈጠር ሌባ ሆኖ እንደማይፈጠር ሁሉ መስረቅ ሲጀምር ነው ሌባ የሚሆነው አይደለ? ሰው ሌባው መጀመሪያ መሰረቱ እኮ ሰው ነው። ከዛ ልክ መስረቅ ሲጀምር ሌባ ይሆናል። ሲያታልል አጭበርባሪ ትለዋለህ ያንን ሰው። ልክ እንደዛ ሆኖ አላህ ሴጣን አድርጎ አልፈጠረም፣ ኢብሊስም ማለት ነው። ከጊዜ በኋላ ነው ሴጣን የሆነው። በአላህ ላይ ሲያምጽ ከአላህ ረህመት ሲባረር ሼጣን ተባለ። ሼጣን የሚለው ቃል ሸጠነ ከሚል ቃል ነው፣ ተባረረ ከሚል ቃል ነው የመጣው። ከአላህ ረህመት የተባረረ ማለት ነው ሼጣን ማለት። የሰውም ሼጣን አለ የጂኒዎችም ሼጣን አለ ማለት ነው። እና ከዛ አንጻር ነው የሚታየው ማለት። ምናልባት እንደው ጭቃ ምናምን የሚለውን የሚሸት ምናምን የሚለውን ነገር ምናልባት እንድትረዳው ካስፈለገ አምላካችን አላህ በሱረቱ ዘዲጃ ምዕራፍ 32 ቁጥር 7 ላይ ምንድን ነው የሚለው? የሰውን ፍጥረት ከጭቃ የጀመረው ነው ይላል። ከጭቃ ሱረቱ ሷድ ምዕራፍ 38 ቁጥር 71 ላይም ለመላእክት ምንድን ነው ያላቸው? እኔ ሰውን ከጭቃ ፈጣሪ ነኝ አለ። ከጭቃ ፈጣሪ ነኝ። ከጭቃ ነው የተፈጠረው። ጭቃ ደግሞ ሁለት ነገር አለው፣ ውቅሩ ውሃና አፈር አለው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 59 ላይ ከአፈር እንደተፈጠረ ይናገራል ሰው። ሱረቱል ፉርቃን ምዕራፍ 25 ቁጥር 54 ላይ ደግሞ ከውሃ እንደተፈጠረ ይናገራል። ውሃና አፈር ሲቀላቀል ምንድነው? ውሃና አፈር ሲቀላቀል ምንድነው የሚሆነው? ቴዲ ጭቃ ይሆናል አይደል? ጭቃ ይሆናል። ጭቃው ደግሞ ባህሪ ያለው። አሁን ባህሪው ምንድነው? የመጣበቅ ባህሪ ያለው። ሱረቱ ሷፋት ምዕራፍ 37 ቁጥር 11 ላይ ምንድነው የሚለው? ከሚጣበቅ ጭቃ ሰውን ፈጠርን ይላል አላህ። ከሚጣበቅ ጭቃ እያለ ይናገራል። ጭቃው ሲቆይ የመሽተት ባህሪ ያለው፣ ግን ሲሸት ግን አሉታዊ ነው አሸታተቱ። ስለዚህ የሚገማ ተብሎ ሊባል ይችላል። ሱረቱ ሂጅር ምዕራፍ 15 ቁጥር 28 ላይ ምን አለ? የሚገማ ጭቃ አለ። ጭቃው ለመድረቅ ሲፈልግ ይቅለጨለጫል። ሱረቱ ራህማን ምዕራፍ 55 ቁጥር 14 ላይ ስትመለከተው ሰውን ከሚጨቀለቅ ደረቅ ጭቃ ፈጠርነዋል። ከዛ ደግሞ ምን አይነት ይላል? ከለሩ ምን አይነት ነው? ጥቁር ነው። ሱረቱ ሂጅር ምዕራፍ 15 ቁጥር 26 ላይ ደግሞ ጥቁር ጭቃ ብሎ ያስቀምጠዋል። ይሄ ሁላ ነገር ያለው ሂደት በአጠቃላይ አምላካችን አላህ በተለያየ ሁኔታ የፈጠራችሁ ሲሆን እያለ ነው የሚያስቀምጠው። በተለያየ ሁኔታ በተለያየ ስቴጅ ውስጥ ነው አደም ሲፈጠር ፕሮሰሱን የሚያካሂደው ማለት ነው። ሱረቱ ኑህ ምዕራፍ 71 ቁጥር 14 ላይ በልዩ ልዩ ሁኔታዎች በእርግጥ የፈጠራችሁ ሲሆናል። አስምርበት። በልዩ ልዩ ሁኔታ ውስጥ ነው የፈጠረው። በፕሮሰስ ነው ራሱ ያ ሂደቱን ነው የሚያመለክተው። ስለዚህ ጭቃ መባሉ ምናምን ነው። እንደገና ደግሞ ሳይንቲፊካሊ ስትመለከተው ጭቃ እስቲ ዝም ብለህ አቆየውና ይሸታል ወይስ አይሸትም ብለህ መርምረው። ይሸታል። ከሸተተ የሚሸተው ጥሩ ጠረን ነው ወይስ መጥፎ ጠረን ነው ብለህ ጥያቄ አቅርብ። መጥፎ ጠረን ከሆነ መጥፎ ጠረን ምን ይባላል? መጥፎ ጠረን ምን ይባላል? አጥነገነገኝ ወይ ደግሞ ይሸተኛል ትላለህ። የሚሸት ነገር ነው አይደል? የሚሸተው መጥፎ ጠረን ከሆነ ምን ይሆናል? የሚገማ ብለህ ትለዋለህ ማለት ነው። አማርኛው ትንሽ ከበድ ስለሚል ነው እንደዛ ነው። የሚሸት ነው የሚለው አረብኛው።
ከዛ አንጻር ነው ማለት ነው። በእናንተም እኮ ከጭቃ እንደተፈጠረ ይናገራል ባይብል። ሰው ከጭቃ እንደተፈጠረ ይናገራል በእናንተም ራሱ ኢዮብ 33:6 ላይ እኔ ግን ከጭቃ የተፈጠርኩኝ ነኝ እያለ ይናገራል። ኢዮብ 10:9 ላይ ደግሞ ጭቃ አድርገህ እንደለወስከኝ አስብ እያለ ይናገራል። ኢሳይያስ ምዕራፍ 64 ቁጥር 8 ላይም እኛ ጭቃ ነን እያለ ይናገራል። ኢቭን አሁን ያለው ሰውነታችን ራሱ ጭቃ ነው ተብሎ ነው የተባለው ኢሳይያስ 64:8 ላይ ያለው ማለት ነው። እና ከዛ አንጻር ብትመለከተው ጥሩ ነው ብዬ አስባለሁ። ኢንሻአላህ ይህን ይመስላል የዛሬ ጥያቄው። እንትን ነው ትክክልና ተረድቻለሁ። ወይድ ቴንኪው እና በቻልኩት መጠን አረብ ሀገር ነው መኖረው፣ ግን እንደዚህ ሰዓት ጊዜ ሲኖረኝ ፎሎ አድርጌ ያለው ከመጣልኝ እየገባው አንዳንድ ጥያቄዎች መጠየቅ ፈልጋለሁ። ችግር የለም ጠይቅ። በስነ ስርዓት ሰው ከጠየቀ እንደዚህ መማማር ይቻላል። የባክ ኤንድ ፎርስ ዲያሎግ ማድረግ ይቻላል። የባሰ ደግሞ ጥሩ እውቀት ያለው ሰው ደግሞ ሲሆን ደግሞ ሲሜትሪካል ዲያሎግ ይደረጋል። ጥሩ እውቀት ደግሞ ሲኖረው ዲስከሽንም ይኖራል። በጣም ጥሩ ደግሞ ስኮላር የሆነ በጣም የሚታወቅ ምናምን ጥሩ ሲሆን ደግሞ ጨዋነቱ እንደዚህ ተፈትሾ አልፎ ዲቤትን ማድረግ ይቻላል ማለት ነው። እዚህ ደረጃው የተለያየ ነው እና ምንም ችግር የለው። ምንም ሀሳብ ነው፣ መንፈሳዊ ነገር ነው የምናወራው። ይህን ይመስላል። ቴዲሻ ጌቾ ወይ ሰላም ነው? ሰላም ነው። እንዴት ነህ? አለን። በቃ አንተን ላስተናግድና ልውጣ፣ እወጣለሁ ሰዓት የደረሰ። እሺ የኔ ጥያቄ ምንድነው? ሱረቱል ጂን ላይ ነው። ጂኒዎች አማኞች ናቸው አይደል? ሙስሊሞች ናቸው። አማኞችም አሉ ካዲያኖችም አሉ፣ ሁለቱም ናቸው ያሉት። እነሱ እንዴት ነው አማኝ የሆኑት? አማኝ የሚሆኑት የራሳቸው መልእክተኛ አላቸው እኮ አይደለ? መልእክተኛ አላቸው፣ ነጻ ፈቃድ አላቸው። አላህ ሲፈጥራቸው አላህን እንዲያመልኩት አድርጎ ነው። በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ሰውና ጂንን ሊያመልኩኝ እንጂ ሌላ አልፈጠርኳቸውም ይላል። ሱረቱ ራህማን ምዕራፍ 55 ላይ ደግሞ ጂኒዎች ካመኑ ጀነት እንዳላቸው ከሰው ጋር ይናገራል። ከካዱ ደግሞ ጀሃነም እንዳላቸው ደግሞ በሱረቱ አዕራፍ ምዕራፍ 7 ቁጥር 179 ላይ ይናገራል። ከካዱ ማለት ነው ጀነትና ጀሃነም አላቸው። ሱረቱ አናም ምዕራፍ 6 ቁጥር 131 ላይ ደግሞ እናንተ የጂኒና የሰዎች ጭፍሮች ሆይ የዚህን ቀን ቅጣት የሚያስጠነቅቋችሁ ከራሳችሁ የሆነ መልእክተኛ አልመጣላችሁም ምን ይላቸዋል? ኧረ መተውልናል ብለው ይመሰክራሉ ማለት ነው። ስለዚህ ከራሳቸው የሆነ መልእክተኛ አላቸው ማለት ነው። ስለዚህ መልእክተኛቸውን ሲያምኑና ሲቀበሉ አማኞች ይሆናሉ፣ አላህን ያመልካሉ፣ ሙስሊም ይሆናሉ። በተቃራኒው ደግሞ የመጣላቸውን መልእክተኛ ሳይቀበሉና ሲያስተባብሉ ሲቀር ደግሞ ከሃዲ ይባሉና የጀሃነም ይሆናሉ ማለት ነው። ይሄ ነው ትምህርታችን። ይሄን ይመስላል። ጌቾ የለም ሲመጣ አስገቡት። ሌላ ሰው አንድ ሰው አስገቡና ኢንሻአላህ ልውጣ እኔ። ኢምራንም ስለመጣ ማለት ኢምራን አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው? ሰላም አልሐምዱሊላህ። እንኳን መጣ። አንድ ሰው ይግባ፣ ክርስቲያን አንድ ሰው ግባና አንድ ክርስቲያን አንዳንድ አሳዩና አስገቧቸው። ኢምራንም ስላለ ይቀጥላል። ሙስሊሞች ሳይሆኑ ክርስቲያኖች ይህን ጥያቄ ሲደጋግሙ ፈጣሪ ፈጥሯቸው ነፃም ፍቃድ ሳይሰጥ መቅጣት ነበረበት እያሉን ነው። ስለ ጅኖች ሁሉ ጊዜ ይጠይቃሉና እነሱ ፍሪዊል አላቸው ብለው ነው። መላእክቶች ፍሪዊል አላቸው። በፍሪዊላቸው ያመጹት መላእክቶች ናቸው እነሱ አጋንንት ብለው የሚያምኑት። ከኛ ጋር ይለያያል ትምህርታቸው። ግን መጽሐፋቸው ላይ ቤዝ የላቸው። አሁን ሴጣን መልአክ ነበር የሚል ማስረጃ የለም ራሱ። በጣም በሚገርም ሁኔታ ማለት ነው። እሱ ላይም ራሱ መነጋገር ይቻላል ሌላ ቀን ኢንሻአላህ። ራሱን የቻለ አረስቲ እንይዝና መላእክቶች ፍሪዊል አላቸው ወይስ የላቸውም በሚለው እንደዛ ብለው ነው የሚያምኑት። መላእክቶች ፍሪዊል አላቸው፣ በፍሪዊላቸው ያመጹት ከሴጣን ጋር አብረው ያመጹት አጋንንት ናቸው ብለው ነው የሚያምኑት። ይሄ ነው ትምህርታቸው። ናቂ አጋንንት ያምናሉ ወይ የሚለው ኡስታዝ በፍሪዊል አይደል እንዴ? ያ እንትን ላይ ምን ላይ ያዕቆብ መልእክት ላይ ያምናሉ፣ ይንቀጠቀጣሉ ይላል። አንድ አምላክ እንዳለ ያምናሉ ነው የሚለው።
አንድ አምላክ እንዳለ ያውቃሉ እነሱ። ከስላሴ ይሻላሉ እነሱ ትንሽ። ያምናሉ ሲል ማመን አንድ አምላክ እንዳለ ያምናሉ ነው እንጂ በአጠቃላይ እንትን ፍሪዊል የላቸውም እኮ አይሉም እነሱ። ኦኬ መላእክቶች ፍሪዊል አላቸው። ከመላእክት መካከል በፍሪዊላቸው ያመጹትና ሰይጣንን የተከተሉት ናቸው አጋንንት ብለው ነው የሚያምኑት እነሱ። የኦርቶዶክስና የካቶሊክ ፕሮቴስታንት ቴዎሎጂ ይሄ ነው። ባይብል ላይ የለም እንደዛ የሚል እኮ የለም። እንትኑ ከሚቶሎጂ ነው፣ ከግሪክና ከሮም ነው የመጣው። እነግራቸዋለሁ እሱንም። ንቁም በበህላዌስ መረክቡ አምላክነ ምናምን አምላካችን እስኪገለ ድረስ ባለንበት ጸንተን ንቁ ምናምን ተብሎ እንደዛ ነው። ጁፒተር እና አፖሎ ምናምን የመሳሰሉት እነ እንጦሮጦስ አለ፣ እንጦሮጦስ የሚባል አለ፣ ታችኛው ዓለም አለ፣ እነ ሀዲስ ምናምን ውጊያ ተካሂዶ ነበረ በሰማይ በግሪክ ሚቶሎጂ ውስጥ ማለት ነው። ከዛ ሲሰወርባቸው ጁፒተር እኔ አምላካችሁ ነኝ ብሎ ተነሳ። አፖሎ መሰለኝ የመጣው እኔ አምላካችሁ ነኝ ብሎ አለ። እሱን ተከትለው የመጡት እነ እንጦሮጦስ እና ሀዲስ እነ ምናምን የሚባሉት ታች ተወረወሩ። ያ ኮንሴፕት ነው መጥቶ ክርስትናው ላይ ሚካኤል እና እንትና ሰይጣን ውጊያ አድርገው ከዛ በኋላ በሶስት ተከፈሉ። አንተ አምላካችን ነህ ብለው ያሉት አብረውት ወደ ጥልቁ ተወረወሩ። አንተ አምላካችን ልትሆንም ላትሆንም ትችላለህ ብለው ያሉት ደግሞ ወደ ምድር ተጣሉ። ዝም ያሉት ደግሞ አየር ላይ ቀሩ። በሶስት ተከፍለዋል። እና እንደዚህ አይነት ትምህርት አላቸው። ይሄ ቀጥታ የግሪክ ሚቶሎጂ ነው የተወሰደው እንጂ ቢብሊካል ኤቪደንስ ምንም ነገር የለም። ጾቱ ወደ መልአክ ሊመለሱ ነው። አሁን والله ጥሩ ትምህርት ነሰዘን። ግን የሚወልዱ ከሆነ ከወላጆቻቸው ኃጢአት እየወረሱ ነው ሊሉ ነው ሁላቸው ገሃነም የሚገቡ። ነፃ ፍቃድ ካላቸው ግን ሲተውበቱ ወደ መልአክ ሊቀየሩ ይዋለዳሉ የሚለውን ነገር ጂኒዎቹ ናቸው የሚዋለዱት። በእነሱ ትምህርት የሚዋለዱት ማለት ነው። ኦርቶዶክስ ክርስቲያን ነው። በዓለም ላይም ክርስቲያኖች ናቸው፣ በኢትዮጵያም ክርስቲያኖች ናቸው። ስለዚህ ክርስቲያን ግን የትኛው ክርስቲያን ለሚለው ነገር ግን ልዩነት አለ። ለምሳሌ ፕሮቴስታንት አያምንም፣ ጆዋይትነስም አያምንም። ለምሳሌ አሁን በስላሴ የማያምኑ ክፍሎች አሉ። አሁን ለምሳሌ የዋ ምስክሮች እና የዋ ምስክሮች ልክ አንተ እንዳልከው አንድ ጊዜ መጥቶ አንዱ የዋ ምስክር ምን አለ? በስላሴ ክርስቲያኖች በስላሴ ያምናሉ እንዴት ትላለህ አለ። እንዴ ያምናሉ፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እኮ በስላሴ ያምናሉ ስለው እነሱ ክርስቲያኖች አይደሉም፣ ልክ አንተ እንዳልከው እንደዛ አለ። ስለዚህ አሁን ምንድነው የሚያግባባን ነገር? አንተ በገድላትና ደርሳናት አላምንም፣ እኔ ማምነው ወይ ተሐድሶ ነኝ። ስለዚህ ገድልና ታምርን ለሃይማኖት መከራከሪያ አልጠቀምበትም፣ አላምንበትም፣ እንደ ኤቪደንስም ከዛ መቅረብ የለበትም ለአንተ። ኦርቶዶክስ ግን ለሚያምነው ግን ገድልን የሚቀበለው ታምርን ለሚቀበለው ድርሳንን ለሚቀበለው ግን እንደ ማስረጃ መሆን ይችላል። በዚህ እንስማማ። እሺ አንተ አንድ ጥያቄ ልጠይቅህ። ጠይቀኝ። ይቺ ዓለም ማለት ነው ይቺ ዓለም አንድ የሆነ በቃ ማለት ጀነራሊ ነው የምልህ እዚህ ዓለም ላይ አንድ ሁላችንም ልንስማማበት የምንችለው መረጃ ከሌለ እስኪ ወደ ምን ደረጃ ነው የሚደርሰው? አርጊውመንቱ መዳኑ ሁሉም የራሱን መጽሐፍ ይዞ የሚመጣ ከሆነ መጨረሻ ላይ ምንድን ነው መጨረሻ የሌለው ክርክር ውስጥ መጽሐፉን ያው አሁን አንተ ክርስቲያን አይደለ በረከትዬ? ፕሮቴስታንት ክርስቲያን ነው ወይስ እንትን የኦርቶዶክስ ክርስቲያን? እንዳልኩ እኔ በዲኖሚኔሽን አላምንም፣ መጽሐፍ ቅዱስ አምናለሁ። በመጽሐፍ ቅዱስ ቤተ እምነትህና አቴንድ የምታደርገው የት ነው? ቸርች ለምሳሌ የጌታ እራት መውሰድ ብትፈልግ፣ ጥምቀት ልጅ ቢደርስና መጠመቅ ቢፈልግ የት ነው ሪኮመንድ የምታደርገው? እሄዳለሁ፣ ህብረት አደርጋለሁ። ያው ፕሮቴስታንት ነው፣ እሱን ነው የምልህ። ስለዚህ ፕሮቴስታንት እስከሆነ ድረስ ሶላ ስክሪፕቸራ ነህ አንተ ወይስ ሶሎ ስክሪፕቸራ ነህ አንተ? የትኛውን ነህ? አልገባኝም፣ ይቅርታ። ሶላ ስክሪፕቸራ እና ሶሎ ስክሪፕቸራ የሚባል ነገር አለ አይደለ? ትንሽ ኤክስፕሌን ልታደርግልኝ ይችላል? ሶላ ስክሪፕቸራ ማለት ሶላ ስክሪፕቸራ ማለት ብሉይ ኪዳን 39 አዲስ ኪዳን ደግሞ 27ቱ መጽሐፍ የሚቀበሉ ሆነው ነገር ግን አራቱን ጉባኤዎች የሚቀበሉ የቤተክርስቲያን ትራዲሽንን ትውፊትን ይቀበላሉ። ክላሲካል ፕሮቴስታንት የነበሩት ማርቲን ሉተር፣ ካልቪን፣ ዚዊንግሊ የመሳሰሉት እና ያዕቆብ አርመኔስ ነው። በኋላ ደግሞ አናፓፕቲዝም እና ሜኖናይት የሚባሉት ደግሞ ሶሎ ስክሪፕቸራ ናቸው። በቃ ባይብል ብቻ ነው። በተረፈ ጉባኤ ትራዲሽን ምናምን የሚባል ነገር አይቀበሉም። የትኛው እናንተ ከሁለቱ ሶሎ ነህ ወይስ ሶላ ስክሪፕቸራ ነህ?
ይቅርታ ይሄ ነገር ቢያልፈኝ አይሻልም? ብዙ ክሊር አለ። ይለፍ። እሺ ችግር የለውም። አይ ከባይብል ውጭ ምንም ነገር አትቀበልም አይደለ? እኔ ባይብል ነው የምቀበለው። ከባይብል ውጭ ምንም ነገር አትቀበልም አንተ? ከባይብል ውጭ ምንም ነገር አልቀበልም። ኦኬ እሱ ነው እኮ የምልከው። አሁን አንተ ሶሎ ስክሪፕቸር ነህ። እሺ ስለዚህ አሁን አንድ እንትን የሚለው ነገር ምንድነው? እኛ መጽሐፍ አለን፣ ቁርአን የሚባል መጽሐፍ አለን። አንተ ደግሞ ባይብል የሚባል መጽሐፍ አለ። ስለዚህ ምንም የምታምንበትን ነገር አንተም ትይዛለህ፣ እኛ የምናምንበትን እንይዛለን። አንተ ሼር ታደርገናለህ የአንተ መጽሐፍ፣ እኛ የራሳችን መጽሐፍ ሼር እናደርጋለን፣ ዲስከስ እናደርጋለን። ከዛ በኋላ ጥሩ ነገር ነው ብለህ የምታስብ ከሆነ ወይ ትቀበለዋለህ፣ ወይ ደግሞ ጥሩ ነው ብለህ የምታስብ ከሆነ ለማህበረሰቡ የሆነ ነገር ታስተላልፋለህ። ይሄ መድረክ ዋናው የተመቻቸበት ምክንያት ሰዎች በሰላምና በፍቅር ተከባብረው ሀሳባቸውን ማሳለጥ ይችላሉ ነው ሀሳባችን፣ የኛ እዚህ የመጣንበትም ማለት ነው እንጂ የሰውን ሃይማኖት ለማንቋሸሽ ምናምን ነገር ሳይሆን በቃ ቴዎሎጂካሊ በደንብ አጥንተ ነው ስሩማን ፋላሲ ሳንሰራ ቁልመማይ ጽሳናጽስ የምታምንበትን ነገርና የምትለውን ነገር በምትለውና በምታምንበት ነገር መሟገት እንችላለን ነው በሰላም መንገድ። ከዛ አንጻር ነው ይሄን ይመስላል። አይ በጣም ደስ ይለኛል። እኔም በጣም በሰላም ነው ሀሳቤን ለመግለጽ እና አላማው አንዱን ሃይማኖት ከአንዱ ሃይማኖት ማስበለጥ አይደለም፣ እውቀትን ማሳየት አይደለም። የኔ እዚህ አሁን ስገባ አላማዬ አት ዘ ኤንድ ኦፍ ዘ ዴይ ሁላችንም ይህንን ምድር ለቀን ስንሄድ መንግስተ ሰማያትን ለመውረስ እና ያ ነው በቃ የኔ ትልቁ እንትን የዚህ መጥቼ ሀሳቤን የምገልጽበት ምክንያት እና አንድ እንደ ጥያቄም እንትናል። ኦኬ አሁን እንዳልኩ አንድ መረጃ ነው የሚያስፈልገው ለሁላችን። ምክንያቱም አንድ ፈጣሪ እስከፈጠረን ድረስ ሊኖረን የሚገባው መረጃ አንድ ነው። ስለዚህ መጽሐፍ ቅዱስ ሲጻፍ ከኢየሱስ ክርስቶስ ጋር የነበሩ ሰዎች ናቸው አብዛኞቹ የጻፉት ማለት ነው መጽሐፍ ቅዱስ። ያ ማለት የእንትን መረጃ ብቻ አይደለም ያለው መጽሐፍ ቅዱስ፣ ሰዎችም ያዩ አብረውት ከክርስቶስ ጋር የነበሩት ናቸው የጻፉት ማለት ነው። ቁርአን ግን የመጣው ከ500 ዓመት በኋላ ነው ኢየሱስ ክርስቶስ ከሞተ እና አንተ ቤዚካሊ ከኢየሱስ ክርስቶስ ጋር የነበሩት የጻፉልህን ነው የምትቀበለው ወይስ መሐመድ ከ500 ዓመት መጥቶ ስለ ኢየሱስ የጻፈው ነው? ዊችዋን አንተ እንዲሁ እንዴት ብለህ ታስበዋለህ? አሪፍ ጥያቄ ነው፣ ቆንጆ ጥያቄ ነው። እርማት ያስፈልገዋል። እርማቱ ምንድነው? ስለዚህ 100ዋን ቀነስካት 500 አልክና 600 ዓመት ኢየሱስ ካረገ ከ600 ዓመት በኋላ የመጣውን የመሐመድን ነገር ነው የምትከተለው ወይስ ደግሞ ኢየሱስና ሐዋርያቶቹ ያስተማሩትን ነው የምትከተለው የሚል ነው ጥያቄ የጠየቀው። በመጀመሪያ ደረጃ ረሱል ሰለላሁ ዐለይሂ ወሰለም የጻፉት መጽሐፍ የለም፣ ሪቪልድ ነው የሆነላቸው ከሳቸው ማለት ነው። አምላካችን አላህ በመላእክቱ ጅብሪል አማካኝነት ለሳቸው ቁርአንን ሪቪልድ አደረገላቸው። ከዛ በኋላ የሳቸው ሰሃባዎቹ ወደ 48 የሚደርሱ ጸሐፊዎች ነበሯቸው። እነሱ ናቸው የጻፉት። እሳቸው ነብይና መልእክተኛ ሆነው ተመረጡ እንጂ እሳቸው አልጻፉ። ሪቪልድ ነው። ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ነው ለረሱል ሰለላሁ ዐለይሂ ወሰለም ሪቪልድ ያደረገላቸው ማለት ነው። ጥያቄ የሚነሳው ነገር ምንድነው? እንደዛ ከሆነ ከ600 ዓመት በፊት ኢሳ ኢብኑ መርየም አለይሂ ሰላም ወይም ደግሞ በእናንተ ኢየሱስ የናዝሬቱ ኢየሱስ መጥቶ አስተምሮ ምን ብሎ ካረገ በኋላ 12 ሐዋርያት የሚባል ነገር ነበሩት። እነዛ 12 ሐዋርያት የጻፉትን ነው የምትከተለው ወይስ ያልከው ነገር? ከ12 ሐዋርያት መካከል መጽሐፍን የጻፈ አለ በአንተ ትምህርት? የአይን ማኝና የጆሮ ማኝ ከነበሩት ውስጥ የጻፈ አለ የምታውቀው? ኤግዛምፕል ለምሳሌ ማቴዎስ፣ ጴጥሮስ እና ምናምን ከምትላቸው መካከል አንዱ የምታውቀው አለ? ኤግዛምፕል የምትሰጠኝ? የክርስቶስ ደቀ መዝሙር ናቸው እኮ ከነዛ ውስጥ አንዱ ልጠቅሰው ትችላለህ? ለምሳሌ ማቴዎስ፣ ሐዋርያት፣ ዮሐንስ፣ ጴጥሮስ፣ ዮሐንስ። ኦኬ የዮሐንስን ወንጌል የጻፈው ማን ነው? እኔ ዮሐንስ ብዬ ነው የማምነው። መረጃ ይኖር ይሆን አንተ? ዮሐንስ መጽሐፍ ወይ ቴዲዬ ቆይ እንዴ አይታወቅም ለማለት ፈልጌ ነው። እኔም እዚህ ጋር ጥያቄ አለኝ። አይታወቅም። እሺ አይታወቅም። እሺ ጥሩ። የዮሐንስን ወንጌል የጻፈው ዮሐንስ ስለመሆኑ ማስረጃ ይኖር ይሆን? በረከትዬ እሱ ነገር ነው የለም ማስረጃ እሱ ነገር። ኦኬ ጥሩ። ምስክርነት ገባ ማለት ነው። ምስክርነት ነው። እሺ በረከት ይኖር ይሆን? እስቲ ሶላ ስክሪፕቸር ስለሆንክ ከባይብል እስቲ ያሳየን። ሐዋርያው ዮሐንስ የኢየሱስ ደቀ መዝሙር የነበረው የዮሐንስን ወንጌል ስለመጻፉ ማስረጃ ይኖር ይሆን? ጥቅስ? አይ ማስረጃ የለም፣ ግን ያው ዮሐንስ ነው ታመነ። እሺ ተው። እሺ ማርቆስ እና ሉቃስ የኢየሱስ ደቀ መዛሙርት ናቸው? ሲድገመው
ማርቆስ እና ሉቃስ የኢየሱስ ደቀ መዝሙር ናቸው ወይ? ከሐዋርያቶች ውስጥ መካከል ናቸው ወይ? ሐዋርያቶቹማ 12 ናቸው መጀመሪያ የነበሩት እኮ። ማርቆስ እና ሉቃስ የኢየሱስ ሐዋርያቶች ናቸው ወይ ነው ጥያቄው። ሐዋርያቶች አይደሉም፣ ግን ደቀ መዝሙር ነበሩ። የኢየሱስ ክርስቶስ በዓይናቸው አይተውታል? እነ ሉቃስ እና ማርቆስ ነበሩ በቦታው? ነበሩ በቦታው። ማርቆስ የበርናባስ ያክስት ልጅ ነው። በርናባስ ደግሞ ሐዋርያ ስራ ላይ ነው የመጣው። ሐዋርያ ስራ ላይ ነው በርናባስ የተመረጠው። የበርናባስ ያክስት ልጅ ነው። ሉቃስ ደግሞ የጳውሎስ ተማሪ ነው። የጳውሎስ ተማሪም ነው፣ የጳውሎስ ጓደኛም ነው። ሐኪም የነበረ ነው። ባለ ሐኪም ነበር የነበረው እና በቦታው አልነበረም። ኢቭን ጳውሎስም አልነበረም በቦታው። ኢየሱስ በምድራዊ ቆይታው ከማድረጉ በፊት በነበረው ቆይታ ውስጥ ጳውሎስም ሉቃስም አልነበሩም በቦታው። ስለዚህ ማርቆስና ሉቃስ የኢየሱስ ክርስቶስ ደቀ መዝሙር አልነበሩም። የዮሐንስን ወንጌል ማን እንደጻፈው አልነገርከንም። ምንም የሚታወቀው ነገር የለም። ማቴዎስ 1:1 ላይ ጸሐፊዬ ነው የምነግርህ። ማለት ራሱ መጽሐፍ ቅዱስ ይኸውልህ የዚህ ወንጌል ጸሐፊ ዮሐንስ የወደው የነበረ ደቀ መዝሙር ሐዋርያ ዮሐንስ ነው ይላል። ለምሳሌ የቱ ጋር ነው እንደዛ የሚለው? ይሄ የመደበኛው ትርጉም ማብራሪያው ነው። እሱ ማብራሪያው ነው። አንተ ሶላ ስክሪፕቸራ ነው ማብራሪያ አትቀበልማ። ሶላ ስክሪፕቸራ ስለሆንክ አንተ መጽሐፉ ላይ ብቻ ባለው ነገር ነው እንትን የምትለው። የሰዎችን ማብራሪያ ቅድም ነግረኛል መግቢያ ላይ። እሱን አልቀበልም። 66 ነው ብሉይ ኪዳን 39 አዲስ ኪዳን 27 ብቻ ነው የምቀበለው ስላልክ ከዛ አንጻር መጽሐፉ ላይ የማቴዎስን ወንጌል መጀመሪያ ላይ የዳዊት ልጅ የአብርሃም ልጅ የክርስቶስ የትውልድ መጽሐፍ እያለ የሚያወራው ማን ነው? ጸሐፊው ነው እኮ። ማን ነው እሱ? ማን ነው እሱ? ማቴዎስ 1:1 ላይ ያለውን እያወራን እየተረከልን ያለው ማን ነው እኮ? ሙሴ ነው። ኦኬ፣ ሙሴ ነው እንደዛ ብሎ የጻፈው። ኦኬ፣ ማቴዎስ ላይ ነው ያልከኝ እኮ። የማቴዎስ ወንጌልን የጻፈው ነው እኮ። ማን ነው እንዳልኩ ነው። እኔ መጽሐፍ ቅዱስ እቀበላለሁ ስልህ መጽሐፍ ቅዱስ ላይ የተጻፉትን ማብራሪያዎች ከመጽሐፍ ቅዱስ ማህበር የታተመውን አልቀበልም እያልኩ አይደለም። አይ መጀመሪያ መጽሐፍ ቅዱስ ብቻ ነው የሚቀበለው ስላልኩ። ኦኬ ጥሩ። ማብራሪያዎች ከየት አመጡት? ምንጭ አላቸው? ማቴዎስ ስለመሆኑ በምንድን ነው የሚያውቁት? እነዚህ የመጽሐፍ ቅዱስ ማህበር አሳታሚዎቹ አንዳንዶቹ በእርግጠኝነት ማን እንደጻፋቸው፣ ለምሳሌ የሉቃስ ወንጌልና የሐዋርያት ስራ በእርግጠኛነት ሉቃስ እንደጻፈው እዛ ላይ ስለተገለጸ ማለት ነው። የጳውሎስ ላይ ደግሞ መልእክቶች ጳውሎስ እንደጻፋቸው ራሱ አንዳንዶቹ፣ ለምሳሌ የዕብራውያን መጽሐፍ ማን እንደጻፈው አይታወቅም፣ ግን ጳውሎስ የጻፈው ማን ነው ይችላል ተብሎ ይገመታል። ሮሜን የጻፈው ማን ነው? የሮሜን መልእክትን የጻፈው ማን ነው? ጤርቴዎስ ነው? ጳውሎስ ነው የጻፈው? ጳውሎስ ነው ብዬ ነው የማስበው። ጤርቴዎስ ነው። እኔ ጤርቴዎስ ነኝ የጻፍኩት ይላል። ጤርቴዎስ ነው የጻፈው? ጳውሎስ ነው የጻፈው? ሮሜ እንግዲህ እኔ እስካሁን የማውቀው ጳውሎስ እንደጻፈው ነው። እሺ ሮሜ 16:22 ላይ አውጣለት ይምራን አንድ ያወጣለት ከቻልክ። ሮሜ 16:22 ላይ ይምራን አለ። ኦኬ በትልቁ አድርጉት ይምራን። ሮሜ 16:22 ላይ አውጣለት። ይታያል። ይህ መልእክት የጻፍኩት እኔ ጤርጤዎስ በጌታ ሰላምታ አቀርብላችኋለሁ ይላል። የሮሜ ሰዎችን የጻፈው ማን ነው? ኦኬ እሺ፣ ማን ነው የጻፈው? ጳውሎስ ነው ወይስ ጤርጤዎስ ነው የጻፈው? ኦኬ ኢትስ ኦኬ። አውል ቼክ ኢት ቼክ አድርገው። እኔ እስከዛሬ ቼክ አድርገው ነው ማምነው። አዎ ቼክ አድርገው። አይ ቼክ አድርገው። ምን መሰለህ አሁን ምን መሰለህ ጥናት ያስፈልጋል፣ ጊዜ ይፈልጋል። የሆነ የገባህበት ዓላማ ለማወቅ ለማሳወቅ እስከሆነ ድረስ አንተን ለማሳጣት ስለማንፈልግ እዚህ ጋር እንትን ይበልና እኔም ልውጣ። ከሌሎች ወንድሞች ጋር መቀጠል ከፈለክ መቀጠል ትችላለህ። ጥሩ ጊዜ ነበር ያሳለፍነው። ቴንክ ዩ በረከት። ኦኬ እሺ። እሺ መልካም ጊዜ። ኢምራን መቀጠል ትችላላችሁ። ጃቢር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ ጃቢር አልተመቸውም። ኢምራን አለ። በቃ ቀጥሉ እናንተ። አካውንቱ ይቀመጥ፣ እናንተ አውሩ። ኢንሻአላህ እንትኑ ማለት ነው። ሰው አስገቡ። መወያየትም መነጋገርም መጠየቅ የሚፈልግ ሰው አስገቡና እንማማር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ወአለይኩም ሰላም ወራህመቱላሂ ጀዛከላሁ ኸይር ጀዛ።
ብዙ ነገሮች የተማር ነው። አላህ ይጠብቅ ኡስታዙ ነው። እሺ በረከት ጥያቄ አለ ሌላ? ይሰማሃል ወገናችን? አዎ ይሰማኛል። ሚዩት አድርጌው ነው። እሺ ጥያቄ አለ? ያው ብዙ ጥያቄዎች አሉኝ፣ ግን ያው ዲስከስ እያደረግን እንሄዳለን ብዬ ነው። ያው አንደኛው ጥያቄ እንዳልኩ ነው። ቅድም የጠየቁትን ጥያቄ አልተመለሰልኝም። ማለት ዞሮ ዞሮ መጽሐፍ ቅዱስን የጻፉ ሰዎች እዛው አካባቢ የነበሩ ዊትነስ የሆኑ አይ ዊትነሶች እና ብዙ ማለት ከክርስቶስ ጋር የነበሩ ሰዎች ናቸው የጻፉት። ዞሮ ዞሮ ኤግዛክትሊ እከሌ ነው ባንልም ያው አንዳንዱ ማን እንደጻፈው ባይታወቅም ግን አንድ በጣም እርግጠኛ የሆንበት ነገር አለ። ይህም ከብዙ መረጃ ስናይ የኢየሱስ ክርስቶስ በእርግጠኝነት መሞትንና መሰቀልን ብዙዎቹ አስረግጠው ጽፈዋል። እንደሞተ በሶስተኛውም ቀን እንደተነሳ ማለት ነው። ከሱ በፊት እስኪ አይዊትነስ የሆነ አንድ መጽሐፍ ስጠኝ። ኢየሱስ ጋር የነበረ ስለ ኢየሱስ ታሪክ የጻፈ አንድ ሰው እና ይሄ ስለ ኢየሱስ የጻፈው ማን ነው? አሁን ይሄ ሁሉ ማለት ለምሳሌ የማቴዎስ ወንጌል አለ፣ የሉቃስ ወንጌል አለ። ሉቃስ ኢየሱስ ያውቀው አራቱን ጽፈዋል። አራቱን የማትቀበለውም አንተ? አይ ሉቃስ ኢየሱስ ጋር አልነበረም፣ ኢየሱስን ያውቀው። ማርቆስንም አውጣው። አሁን ማቴዎስ በኛ ማቴዎስ ወንጌል ማቴዎስ ለመጻፍ ማስረጃ ስጠኝ። እኔ ግን እሰጥሃለሁ ማቴዎስ እንዳልጻፍ። ስለዚህ አራቱም ወንጌላውያንን አትቀበለውም ማለት ነው። እንዴት የሚቀበለው ታዲያ? ጸሐፊው የማታወቅ ከሆነ እንዴ በማስረጃ ጋር እንቀበላለን? እያጭበረበረን ቢሆን በምን እናውቃለን? ይሄ በእስልምና ቢመጣ ማለት ነው ضعيف ነው። እሺ አንቀበለውም። በእስልምና መስፈርት አያሟላም መስፈርቱ። ኦኬ ስለዚህ ምንም እኮ የማትቀበለው ከሆነ እኔ መረጃዬ እነዚህ መጽሐፍቶች ናቸው። እነዚህ መጽሐፍቶች መረጃ ትክክለኛው ከሆነ ማትቀበለው ከሆነ እንዴት ብለን አሁን ማቴዎስ ለመጽሐፍ አረጋግጥልና ከዛ በኋላ እንወያይ። አትቀበለውም እኮ መጽሐፉን። አሁን ማንም ጻፈው ማንም መጽሐፉን ትቀበለዋል። መጀመሪያ ይረጋግጥና እናወራበታለን። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አሁን ከሌም ጻፈው በቃ ለሁላችንም ለክርስቲያኖች መመሪያ ተብሎ ተሰጥቶናል። አሁን ማን የሰጣችሁ መመሪያ ብሎ በቃ አሁን ባለው ዘመን ለመጽሐፍ ቅዱስ በቃ የአምላክ ቃል ነው ተብለን እኛ ክርስቲያኖች የምንጠቀምበት መጽሐፍ ይሄ ነው። የት ላይ አምላክ ቃል የሚለው መጽሐፍ ቅዱስ እኮ ብሉይ ኪዳን ከሆነ የታሪክ መጽሐፍ፣ ስለዚህ አንተ ከሆነ የኢየሱስ ታሪክን የያዘና የጳውሎስ መልእክቶች ናቸው። ስለዚህ አሁን ይሄ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን እናንተ ትቀበላለህ ወይስ የቱን ነው የምትቀበለው? አዲስ ኪዳን ትቀበላለህ? አዲስ ኪዳን ላይ ንገረህ። አዲስ ኪዳን ላይ ጭራሽ ነው አንቀበለውም። መስፈርቱንም አያሟላም። ለምን? የጳውሎስና ጸሐፊዎች የማታወቅ መጽሐፍ ስብስብ ነው። ብሉይ ኪዳን ከሆነ ግን ብሉይ ኪዳን ነቢያት የጻፉት መጽሐፍ ነው፣ ግን ተበርዟል ብለን የምናምነው። አሁን ግን እስካሁን ፕሩቭ ልታደርግልኝ አልቻልክም። የማቴዎስ ለመጽሐፉን አሳምነኝ። ዞሮ መጽሐፍ ቅዱሱን የማትቀበለው ከሆነ ምን ብለን ዲስከስ? ለምን እንደማቀበው ጠይቀኛ። ለምን አትቀበለው ብለህ ጠይቀኝ። እኔ እኮ አሁን መሰለህ እኔ እዚህ አሁን የመጣሁት መጽሐፍ ቅዱስ ላይ አንብቤ የማውቃቸውን ትሩዞች ሼር ለማድረግ ነው። እንደዛ ከሆነ ጠይቀና መልስ። ወንጌል ላይ ምሳሌ መጽሐፍ ቅዱስን የማትቀበለው ከሆነ ምን በቃ ዲስከስ ልናደርግ እንድቀበለው አድርገኝ። ምሳሌ ይገርምሃል፣ ሳነብ ወንጌሎቹ ራሱ ይጋጫሉ፣ እርስ በርሳቸው አይስማሙም። ወንጌሎቹ ከእግዚአብሔር ጋር ይጋጫሉ፣ ከኢየሱስ አስተምሮ ጋር ይጋጫሉ። ኢየሱስ ውሸታም ብለው ይጠሩታልና እንዴት ነው ይሄ መጽሐፍ ልቀበል የምንችለው? እስካሳምነኝ። እኔ በራሴ የገባችን ነው የምነግርህ። መጽሐፍ ቅዱስ ወንጌል ይጋጫል አይጋጭም? በረከት ወንጌል ይጋጫል አይጋጭም? አሁን እኮ ልመጣልህ ነው ወደሱ። እኔ አሁን መጽሐፍ ቅዱስን ሳነብ መጽሐፍ ቅዱስ የተጻፈው በጣም የዋህ በሆኑ ማለት ስትጽፍ አንተ ለምሳሌ አንድ ነገር አይተህ ስትጽፍ አጻጻፍ ላይ ልዩነት ሊኖር ይችላል። ሰዎች አንድን ነገር አይተው ግን አንተ ፎከስ ማድረግ ያለብህ በጣም ትልልቅ የሆኑትን ትሩዞች ነው ፎከስ ማድረግ ያለብህ። አሁን ጥቃቅን ነገሮችን ከሰነጠቅናቸው
እያንዳንዱ ነገር የተለያየ ሚኒንግ እና አቅጣጫ ሊኖረው ይችላል። ኦፍኮርስ ለዚህ ነው በጣም ብዙ የክርስቲያን ሃይማኖቶች የወጡበት ምክንያት መጽሐፍ ቅዱስ አንዳንድ በር ስለሚከፍት ነው። ለዚህ ነው የሆነበት ምክንያት። ከረሱ ይወጣል። አንደኛ የዋህ ናቸው ብለሃል። ትክክል። ለመጽሐፍ ማንበብ አይችሉም ነበር። አንደኛ በእናንተ ከሆነ ሐዋርያት አይጽፉም፣ ድሮ አሳ አጥማጅ ምናምን ነበሩ። ሁለተኛ ደግሞ የጻፉት ነገር ምሳሌ ማቴዎስ ወንጌል ላይ ምን አለ? የኢየሱስ ዘር ሐረግ ብሎ እገሌ እገሌ እያለ ስም ይጠራል። ስም ከሚጠራልኝ ኢየሱስ አምላክ ነው ቢለኝ ወይም ደግሞ ስላሴ አብ ወልድ መንፈስ ቅዱስ አምላካቸው ቢለኝ አይቀልም እንዴ? አልተናገረም። መጽሐፍ ቅዱስ ላይ ኢየሱስ ይህን ተወለደ፣ በዚህ ገባ፣ በዚህ ወጣ ብሎ ይናገራል። መጽሐፍ ቅዱስ ግን ኢየሱስ አምላክ ነው አይልም። አብ ወልድ መንፈስ ቅዱስ አምላክ ናቸው አይልም። ሶስት ከአንድ አምላክ አይልም። አየህ። ሲቀጥል ደግሞ ጸሐፊዎች አልታወቁ እርስ በርሳቸው ይጋጫሉ። ይሄን መጽሐፍ እንዴት አገናኝ አምላክ ብለን የምንቀበለው? ኢየሱስ ክርስቶስ አምላክ ለመሆኑ መጽሐፍ ቅዱስ ላይ ብዙ ቦታ ተጠቅሷል። እስኪ አንድ ማስረጃ ስጠኝ። የዮሐንስ አንድ ብትወስድ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር። እኔም እኮ ይኸውልህ የምጠቀመው ይህንን መጽሐፍ ነው የምጠቀመው። ግን ይህንን መጽሐፍ ላይ ግን ችግሩ በረከት፣ አሁን መጀመሪያ ጸሐፊውን ልታረጋግጥ አልቻልክም። አሁን ዮሐንስ እንኳ ቅድም ውስጥ ሲጠይቀህ አላቅም ብለኸዋል። ስለዚህ አሁን ዮሐንስ የሚባለው ይሄ አይዲያ ከየት እንደመጣ በምን አውቃለሁ? ማን የነገረው? አሁን ይሄንን ማን ነው? ዮሐንስ ማን ነው? ማን የነገረው? አየህ፣ ይሄን ያልኩህ። ስለዚህ እኮ አትቀበለውም። አሁን እኮ በምንቀበለው ማን ነው? ዮሐንስ ማን ነው? ይሄ ቃል ሥጋ ሆነ የሚለኝ ማን ነው? በመጀመሪያ ቃል ነበር እያለ የሚነግረኝ ማን ነው? ኢየሱስ ነው? ጴጥሮስ ነው? ማርቆስ ነው? ማን ነው? ወይስ ደግሞ አጭበርባሪ ሰው ነው? በምን ልወቀው? ማን እንግዲህ 2000 ዓመት ሆኖታል ኢየሱስ ክርስቶስ እዚህ ምድር ላይ መጥቶ ከሄደ። ታዲያ መንፈስ ቅዱስ አለ። መንፈስ ቅዱስ እኮ ልኮላቸው ነው ሄዷል አይደል? መንፈስ ቅዱስ የሚመሰክርልሃል እኮ። አሁን አንተ ስለዚህ የት ነው መንፈስ ቅዱስ ረድቷቸው ስማቸው የት ነው የተናገሩት? እስኪያሳይ። በሱ ማተር ያደርጋል። እንዴት አለ? ማንነቱን ካወቀ እንዴት እንቀበላለን? ያጭበረበረ ቢሆን በዮሐንስ ስም ያጭበረበረ ቢሆን በምን እናውቃለን? እኔ አሁን የምጠቀምበት መጽሐፍ ቅዱስ የዮሐንስን ወንጌል ዮሐንስ እንደጻፈው ነው የሚነግረኝ። ማን ነገረ? የት ቦታ ላይ? ይኸው ያው መጽሐፍ ቅዱስ ላይ ገና ማብራሪያው መጀመሪያ ላይ ይህንን መጽሐፍ የጻፈው ኢየሱስ ነው ይላል። የማያውቀው ደግሞ ከሆነ ግን እሱማ የኢትዮጵያ ቄስ ነው የጻፈው። የኢትዮጵያ ቄስ ንገርህ። ይሄ እኮ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ። እሱን እኮ ነው ያልኩህ እኔም። ዮሐንስ ጽፍ ይሄ ዮሐንስ የጻፈው የጌታችን የኢየሱስ ክርስቶስ ወንጌል አላለም። ይሄ ኢትዮጵያ ውስጥ ያለ ነው። ዮሐንስ አልተናገረም። አንተ ደግሞ መጽሐፍ ቅዱስ ብቻ የምትቀበው አይደለ? ከመጽሐፍ ቅዱስ ውጭ የማትቀበል ከሆነ እስኪ ንገረኝ። ከዮሐንስ ወንጌል ዮሐንስ ለመጻፈው እኔ አሁን ይዤው እዚህ አጠገቤ ያለው መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር የተጻፈ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ላይ ያሉ ሰዎች ደግሞ ከተለያዩ የሃይማኖት ክፍል የተውጣጡ ሊቃውንቶች ወይንም ያውቃሉ ተብሎ የሚታሰቡ አዲሱ መደበኛ ትርጉም ነው። አሁን እዚህ አጠገቤ ያለው ትርጉም ተርጓሚዎቹ አዲሱ የመጽሐፍ ቅዱስ ማህበር አይደሉም። እኔም እሱን ይዤ የማወራ አንደኛ የመጽሐፍ ቅዱስ ማህበር አይደለም። አታሚው የውጭ ሀገር ድርጅት ነው። ፈረንጆች ናቸው። የኢንተርናሽናል ባይብል ሶሳይቲ ነው። ዞሮ ዞሮ ባቢሊካ ነው። ባቢሊካ እና የመጽሐፍ ቅዱስ ማህበር ይለያሉ። ባቢሊካ የጴንጤዎች ነው። አሁን እሱ አይደለም ማተር የሚያደርገን የዮሐንስ ወንጌል ዮሐንስ ለመጻፉ ማስረጃ በቃ ይበቃል። በረከት ኦኬ። አይ ቼክ አደርጋለሁ፣ ችግር የለውም። ይሄን ፖይንት እናስቀምጥልህና ከዛ ይበቃል። አሁን ይህን አነሳንበት ለምን መሰለህ? መጽሐፍ ቅዱስ የእግዚአብሔር ቃል ብለህ የምትቀበለው መጽሐፍ ጸሐፊውን ካላወቅ ነው ኢየሱስ ጋር ትክክለኛ ታሪክ እየጻፈ እንደሆነ በምን እናውቃለን? አጨበባሪ ጽፎት ቢሆን አናውቅም አይደለ? ሁለተኛ ደግሞ አሁን አንተ የእግዚአብሔር ቃል ያልከው መጽሐፍ ራሱ ታሪክ ይናገራል። ኢየሱስ ይህን ያደረገ ያ ይናገራል። ግን ኢየሱስ የሰበከውን ስብከት በሙሉ አስቀመጠም። ኢየሱስ 3 ዓመት ሰብኳል። አሁን ያለ መጽሐፍ ግን ትንሽ መጽሐፍ ነው። ስብከቱ ራሱ በትክክል አልተቀመጠም። አንደኛ። ሁለተኛ ደግሞ ዋና ስብከቱ በእናንተ አስተምሮ አብ ወልድ መንፈስ ቅዱስ የሚል ስብከት አለ። ኢየሱስ አምላክ የሚል ስብከት አለ። ይሄን ሐዋርያት አጉልተው ተናግረው አያውቁም። በእናንተ እምነት እንኳን ቢሆን ለምን ሰዎችን እንደዚህ አወዛጋው? ለምን በግልጽ አልተናገሩም የሚለው ይበቃል። በቃ ኢንሻአላህ ሌላ ጊዜ አጥንተናል። ኦኬ ኦኬ፣ እሺ፣ ቻው። እናመሰግናለን። እስልምና ጥያቄ አለ? ለመጨረሻ ጊዜ ከሌላ ሌላ ሰው አስገቡ። ጥያቄ ያላችሁ መልስ ያላችሁ ወገኖቻችን ካላችሁ አንድ ቁጥር ጻፉ። ወንድሜ ማሂር ጃ ሀሳብ ካላችሁ ተፈضሉ። አይ እኔ ሀሳብ የለኝም፣ ግን ቪዲዮ ለቀቅ ያለውኝ ሁላችሁም ገብታችሁ ሪፖርት ሼር አድርጉት። አይ ኢንሻአላህ
ማሂር ወሳኝ ቪዲዮ ነው ፖስት ያደረገ ጀማ እየገባችሁ ሼር አድርጉለት። ሞዴሬተር አላችሁ ቢያስባለሁ እኔ ሞዴሬተር የለኝም እዚህ ቤት። አሱ ካለች ሞዴሬተር ስጪኝ። ኡስታዝ ጀማል ካላችሁ አስገቧቸው። አይምሩ በዛኛው ነው ያለህ መሰለኝ። አሁን ላረግስ ስል እምቢ አለኝ። ምንም ነገር ኮሜንት ራሱ መስጠት አልቻልኩም። ቲክቶክ አገኘኝ ይሆን አላውቅም። እምቢ አለኝ። ለዘጋቡ ሞዴሬተሮች ስለሚኖሩ ያስገባሉ። ሙሳብ ካለ አስገባ። ወገኖቻችን መልስ ጥያቄ ያለው ካለ አንድ ቁጥር ጻፉ፣ መጠየቅ ትችላላችሁ። እሺ ሰላም ነው። ሰላሙን አላመን ተባለ ሁዳ። አሁን ዮሐንስ መጽሐፉን እስኪ ያረጋግጥልኝ እያልከው ነበር። ጥቅስ ልስጥ። ዮሐንስ ወንጌል ምዕራፍ 21 ቁጥር 24 ላይ ምንድን ነው የሚለው? እስኪ ንገረኝ። እንጃ አንብበህ ንገረኝ። ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው ይላል። ምስክሩም እውነት እንደሆነ እናውቃለን ይላል። በራስህ እጅ ራስህን ያደርገው። እንዳውም ዮሐንስ መጽሐፍ ያሳያል። እንደዚህ እያለ የሚናገረው ማነው? ዮሐንስ ራሱ ነው የመሰከረ ዮሐንስ ነው እያለ ምስክሩ እውነት እንደሆነ እናውቃለን። ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው ይላል። ይሄን የሚናገረው ማነው? ምስክሩ እውነት እንደሆነ እናውቃለን። ስለራሱ ምስክራቸውን አይጠቅሱም ጊዜ እናውቃለን እኮ ነው ያለው። እናውቃለን እያለ የሚናገረው ምስክሩ እኮ እናውቃለን ራሱን አብሮ ከሌሎቹ ጋር አንድ ላይ አድርጎ የምር ነው። he is one of the disciples። አዎ የምር ነው። በጣም የተረጋገጠ ነገር ነው። እኔ በጣም አውቃለሁ አልክ ይምራን። ተረጋጋ። አይደለም እየጮክ ነው ያለው፣ ስሜታዊ ሆንክ ነው ያለው። ሞዴሬተር እንደዚህ የሚታርጉት እሺ። አንደኛ ያጀማ ይሄ ራሱ መዋድ አይደለም። ቢላህ አለይኩም ይሄን የጻፈው ይሄን የመሰከረው ይሄን ጽፎ ያለ ደቀ መዝሙር ነው ይላል። ይሄ ደቀ መዝሙር ነው እያለ ይናገራል። አሁን ጥያቄያችን ይሄን የሚናገረው ማን ነው ነው? ለምን ቀጥሎ ምናምን ምስክሩ እውነት እንደሆነ እናውቃለን አለ። የመሰከረው እውነት ነው እያለ የሚናገር ሰው አለ። ማን ነው? በራሱ እንዳውም ማሻአላህ አለይክ ማሻአላህ አለይክ ዮሐንስ ላይ መጽሐፍ አሳመነ መሰከረ ይላል ዮሐንስ። ግን ይሄን የሚናገረው ማን ነው? ስለዚህ እንዳውም ይሄ መጽሐፍ የዮሐንስ አይደለም ማለት ነጥብ። እንዲህ እንዳውም ቀጥሎ ለምን ብላችሁ ቀጥሎ የሚለው ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ላልተጻፈ መጽሐፍ ዓለም ራሱ ባልበቃቸው ይመስለኛል እያለ ይናገራል። ብዙ መጽሐፍ ቢጻፍ አይበቃም ይመስለኛል እያለ የሚናገር ሰው አለ። ያጀማ እንደዚህ ያለ ቢጻፍ የማይበቃ ይመስለኛል። ዮሐንስ ተመሰከረ እናውቃለን እያለ የሚናገር ሰው አለ። ማነው? ዮሐንስ እንዳውም አይደለም። ዮሐንስ ወጥቷል። ለምን? ስለ ዮሐንስ ሌላ ሰው በሰርድ ፐርሰን እያወራ ስለሆነ። ማሻአላህ አለይክ። እሺ ሌላ ወገኖቻችን ካላችሁ ግቡ። ይሄማ አናደር ወላሂ አናደር። እኔ ራሱ በጣም ነው የሳኩት። አክቹዋሊ ይሄን እንደሚያነሳ ቃለው ግን ይሄ ወላሂ ራስ ማዋረድ ነው። ሄሩ ካለሽ አስገቢያቸው። ጥያቄ ያለው ካለ መልስ ያለው ካለ አንድ ቁጥር ጻፉ። ኢየሱስ አምላክ ነው ብላችሁ የምታምኑ መጽሐፍ ቅዱስ የምትቀበሉ ጴንጤ፣ ኦርቶዶክስ ግቡ። ያው ቤታችን ክፍት ነው። ክርስትና አሳዩን፣ እኛም እስልምና ጥያቄ እንቀበላለን። ግሎ ወረደ። ደስ ይላል። ግሎ ነበር ያ እንደዛ ነገሩ። እሺ ኢግል